ለዚህ ነው ፍጥረት የእግዚአብሔር ልጆች መገለጥ ይጠባበቃሉ ይላል። ገና ለብዙዎች መድረስ አለ። ለብዙዎች ወንጌል ይነገራል። ገና ለብዙዎች ወንጌል ይሰራጫል። ብዙ ሰዎች ነፃ ይወጣሉ። ምድራችንም ትፈወሳለች። ይኸው አሁን የሆነውን ምድራችን እንዴት እንደተፈወሰች አይታል። ምድራችን እንዴት እንደነጻች አይታል። አዲስ አበባ ከተማን እየዞርክ ተመልክተሃል። ወንጌል እኮ ነው የሚለውጠው። ወንጌል እኮ ነው የሚለውጠው። የበራለ እነ ሳውዝ ኮሪያን ሂድ። እኔ ሳውዝ ኮሪያን ተማርኩት። እነ ሳውዝ ኮሪያን ሂድና እንዴት ወንጌል ሰው እንዳረጋቸው፣ እንዴት ወንጌል ከተማ እንደሚቀይር፣ እንዴት ወንጌል ሰውን ነፃ እንደሚያወጣ፣ እንዴት ወንጌል ሰውን እንደሚቀይር ሂድ ሳውዝ ኮሪያ። እዚቹ ሳውዝ ኮሪያ የ20 ዓመትና የ25 ዓመት የ30 ዓመት ታሪክ ነው ያላቸው። ሩን ያስገቡ እነማን ናቸው? ወንጌል አማኞች አይደሉ? ኢትዮጵያ ውስጥ ወንጌልን ያስገቡ ፕሮቴስታንቶች አይደሉ? እንደውም አንዳንድ የተረጋገጠ ነገር ስለማላወራ እንጂ ሚኒሊክም እኮ ጴንጤ ነበሩ የሚባል ነገር አለ። ሚኒሊክን መጀመሪያ መኪና መንዳት ያስተማራቸው ሰው በዛው ወንጌልም ነግሯቸዋል የሚል የተወሰኑ ሮመሮች አሉ እኮ የሚወሩ ነገሮች፣ እንደዚሁ በውጭ የሚወሩ መረጃ ስለሌለው እንዲህ ነው ብዬ መናገር ስለማልችል እኮ አያችሁ፣ እኔ መረጃ የሌለው ነገር ስለማላወራ እንጂ ሚኒሊክም የሆነ ኢየሱስ ራማጋናማስ የሚል ነገር አላቸው የሚባል ነገር ሰምቻለሁ። ሰማሁት ነገር አለ። ስለዚህ ይሄንን ማወቅ መቻል አለብን። ቢሊ ግርሃም ናቸው ጃንዌይን ጌታ እንዲቀበሉ ያደረጓቸው። አይታል መስቀል አደባባይ ወደ 42 ሚሊዮን ህዝብ እኮ ነው የወጣው። መስቀል አደባባይ በቀደም ዕለት ማዕት ህዝብ እኮ ነው የወጣው። ወንጌል ተሰበከ፣ ለጉድ እኮ ተነገረ እኮ፣ ለጉድ እኮ ነው የተወራው እኮ ወንጌሌው ለጉድ እኮ ነው የተነገረው እኮ። ቅዳሜ እሁድን ነው ኔክስት ዴይ ደግሞ ምድር እንዴት እንደምትፈወስ ታያለ። ለምን? የተለወጠ አእምሮ አገር ይለውጣል፣ ያልተለወጠ አእምሮ ደግሞ አገር ያፈርሳል። አየ እግዚአብሔር ይመስገን። አሁን በምድራችን ላይ ኢየሱስ ገና እንዲከፍ ከፍ እያለ ይነግሳል ገና በቃ። ስለዚህ እኔ ያለ መረጃ እንጂ የጃንዌይን በመረጃ ፎቶ አለ፣ ቪዲዮ አለ። ጃንዌይ ጴንጤ ነበሩ፣ ጌታን ተቀብለዋል። በቀደም የመጡት ሰው ናቸው ጌታን እንዲቀበሉ ያደረጓቸው። እልም ያሉ ጴንጤ አማኝ፣ ቁምጭጭ ያሉ አማኝ ናቸው። ጃንዌይ ያድናል የሚሉ በቃ። ይሄ ግን እድሩም ቁቡም ሰውም ምናምን እንትን እንዳይላቸው በደንብ በግልጽ እንደዚህ በጌታ ነኝ ወንጌል አማኝ ነኝ አላሉም። ግን ለወንጌል አማኞች ቦታ ይሰጡ ነበረ፣ አስተምሩ ይሉ ነበረ። የወንጌል አማኞችን ከሌላ ሀገር እየጋበዙ ወንጌል በምድራችን እንዲወራ ያደርጉ። የመጀመሪያ እኮ ኮንፈረንስ አውጪ እኮ ጃንዌይ ናቸው እኮ ኮንፈረንስ ያደረጉት የመጀመሪያ እኮ ኢትዮጵያ ውስጥ ኮንፈረንስ ያስለመዱ ጃንዌይ ናቸው። የጴንጤ ኮንፈረንስ ያስለመዱ ቢሊ ግርሃምን ጠርተው ዛሬ ከ65 ዓመት በኋላ የቢሊ ግርሃም ልጅ መጥተው ደግሞ አሁን ሰበኩ። ይሄ እኮ ወይ ጌታ፣ ይሄ እኮ የሚገርም እኮ ነው። እንግዲህ 40 ምናምን ሚሊዮን ህዝብ ነው የወጣው። አይታችሁ ከሆነ በዚህ ወደ ሳሪስ መስመር እስከ ጎተራ ድረስ ነበር ህዝቡ። በዚህ በሜክሲኮ ደግሞ እስከዛ አረቄ ፋብሪካ ወደዛ ድረስ እስከ ጦር ኃይሎች ድረስ ነበር የነበረው ህዝቡ። በዚህ በቄራ በሜክሲኮ ወደታች ስትወርዱ በቡልጋሪያ ታች ድረስ ነበረ ህዝብ የነበረው። በዚህ በፒያሳ ቀጥታ ስትወጡ ደግሞ ላይ ድረስ አትክልት ተራ ድረስ ላይ እንዳለ ዝግ ነበረ፣ ህዝብ በህዝብ ነበረ። በዚህ በመገናኛ ስትሄዱ ደግሞ እስከ ጉርድ ሾላ ድረስ ነበረ ህዝቡ። ይሄ ሁሉ ህዝብ ለምን ተነካ? ለምን ወጣ ብትል ወንጌል ነው ይለውጣል። ሰው አሁን እየተረዳ ነው። አሁን መጽሐፍ ቅዱስን እንደዚህ ዳሶኝ አድነኝ ከማለት መዳኛውን መንገድ ኢየሱስን ነው የሚያሳይ መጽሐፍ ቅዱስ። ወደ ኢየሱስ አንዱ እንደውም በቀደም ዕለት ምን አለኝ? እኔ አለኝ ጴንጤ ለመሆን ፈልጌ አይደለም ጴንጤ የሆንኩት አለ። እና ስለው መጽሐፍ ቅዱስን ሳነበው ቀጥታ እናንተ ቸርች ይዞ ይመጣል። መጽሐፍ ቅዱሱ ነው የኔ ጂፒኤስ ይሆነልኝ አለ። በቃ ሎኬሽኑ ቀጥታ ሳነብ ምክንያቱም ጴንጤዎችን ስለምጠላና ስለማልወድ ሳነብ ወንጌል አማኝ ቸርች ውስጥ ራሴን አገኘሁታል። ማስታወቂያ ሰርተለት በቃ ሲያነብ መጣ። በማንበብ የመጣ ሰው ደግሞ በሐሜት አይወጣም። አንብቦ ነው የመጣው፣ ተረድቶ ነው። ጂፒኤሱን አግኝቷል።
ጠጡ፣ እየጠጣችሁ ጠጡ፣ ወደ እኔ ጠጡ። ገባ? ስለዚህ አንዳንድ የምትበሳጩ አላችሁ። ይሄ ለምድሮ መስቀል አደባባይ ላይ እንዴት ወንጌል ይሰበካል? መስቀል አደባባይ እንዴት ነው ወንጌል የሚነገረው ምናምን እና መስቀል አደባባይ ላይ ከባዛር አይሻልም የኢየሱስ ስም? ከጭፈራ አይሻልም የኢየሱስ ስም ቢነገርለት አይሻልም? አይጠቅምህም? ዝም ብሎ እንደው ኢየሱስ የሚለው ስም ራሱ አያስደስትህም? ማንም ይጥራው፣ ጠንቋይም ይጥራው፣ ጤነኛም ይጥራው፣ እብድም ይጥራው፣ እዛ መስቀል አደባባይ ላይ ኢየሱስ መባሉ አያስደስትህም? ደስ ልትሰኝ አይገባም? እንደውም በአንድነት በህብረት ልትቆም አይገባም? ዋው የሚገርም ነው ምናምን አትልም? እዛ መስቀል አደባባይ ላይ ዳንኪራ ሲደረግ ምንም አይመስልህ? ደስተኛ ነው፣ ችግር የለም። ኢየሱስ የሚሉ 40 ሚሊዮን ሰዎች ግን ሲሰበሰቡ ከተናደድክ ምን ላርጋ? አንተ ምን ልረዳ እችላለሁ? እኔ አንተን ምንም ልረዳ አልችልም። አንተናና እንኳን የጋራ የሆነው መስቀል አደባባይ የአገራችን ኩራት የሆነውና ህዝብ ብሶቱንም ደስታውንም ሀዘኑንም ምኑንም የሚገልጥበት የጋራ የሆነው መስቀል አደባባይ የጋራ ሀብታችን ቀርቶ ናኛ ቸርችና ኢየሱስ ክርስቶስ ያድናል በል። እኔ ፈቅድልሃለሁ። ከየትኛውም ቤተ እምነቱን ስለ ኢየሱስ ብቻ አውራ፣ አልቃወም። እንደውም አበረታታለሁ፣ ውሃ ሰጣለሁ፣ ካላበ ሶፍት ፎታ ሰጣለሁ። ስጨርስ ደግሞ ብላክ ፎረስት ጋብዛለሁ። ደስ ነው የሚለኝ እና እንደዚህ ጥቁር ክርን አድርገህ ከነመስቀል አድርገህ ነጠላን አድርገህ እንዲያድርገህ ኢየሱስ ብቻ በል። አንድም ቀን እኔ መድረክ ላይ ሳልቆም እኔው መድረክ ላይ አንተ ብቻ ተጣብቀ ሙት ከፈለክ እዛ ኢየሱስ እያልክ ደስ ነው የሚለኝ። ስጠራልኝ የታች ሆኜ አሜን 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 ውይ እላለሁ። ና አንተ በል ና በል። አልቃወምም። እናንተ ለምንድን ነው የምትቃወሙት? ኢየሱስ ክርስቶስ ያድናል፣ መዳኛ ነው፣ መድኃኒት ነው። እናንተ አይደላችሁ እንደሆነ እኔ እውነት ለመናገር እንደውም ከዚህ ከፕሮቴስታንቱ ከወንጌል አማኙ ይልቅ ኦርቶዶክስን የምወድባት አንድ በጣም እንትን ያለኝ ኦርቶዶክስን የምወድባት በተለየ ማለት ኦርቶዶክስ ቤተክርስቲያን ሳስብ የማከብርበት አንድ የተለየ ነገር አኝ ምን ይላል? አሁን እኛ ጋር ሲጠራ ወንጌል አማኝ ገዝታ ኢየሱስ ክርስቶስ ጌታችን ምናምን፣ ኦርቶዶክስ ቤተክርስቲያን ግን ስትጠራው በጣም ነው የሚገርመኝ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እያለች ነው የምትጠራው። እነ ጳውሎስን እንኳን ስትል ሐዋርያው ቅዱስ ጳውሎስ እያለች ነው የምትጠራው። እንዴት እንደምደሰት አፌ ላይ ቢለምድልኝ እንዴት በተደሰትኩኝ። ይሄ ኦርቶዶክስ ቤተክርስቲያን ለሐዋርያቱ የምትሰጠው ክብር፣ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የምትሰጠው ክብር ምናምን፣ ስርዓቷ፣ አለባበሷ፣ ቅዳሴዋ ምናምን ኢየሱስ ተኮር ሲሆን እንዴት ነፍስ አይቀርልኝም። አንዳንዴ በመኪና እያለፍኩኝ ራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ለመተከዝ በቃ ራስን ለማዳመጥ ራሱ ደስ ይላል። የሆነ ደስ አይልም? ቦታው ጸጥ ያለ ነው። ሄደ እዛ መዝሙር እየሰማ ቁጭ ብለህ ራስን ሜዲቴት ታደርጋለህ። በቃ ራስን ታገኛለህ። እንዴት ደስ እንደሚል እንዴት እንደሚያስደስት የዛፎቹ የሚለው ሁሉ እጣኑ ምን ሆኔ በጣም ነው የምደሰተው። ደስ ይላል። አለባበሳቸው፣ ሴቶቹ አለባበሳቸው በስነ ስርዓት፣ ወንዶቹ አለባበሳቸው ስርዓታቸው። ኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ የምትገርም የምትደንቅ ነች። እንዲች እንደ ፔኒን ከን አታወጣላትም። ስርዓቷ በጣም 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 ነው የሚስማማኝ። የአስተምህሮ ልዩነት ቢኖርም ከስርዓት ጋር በተያያዘ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደር አይገኝላትም። በካቶሊክ ብትሄድ፣ በፕሮቴስታንት ብትሄድ፣ በጆቫ ዊትነስ ብትሄድ፣ በምናምን ብትሄድ አታገኝም። ይህን ስርዓት አታገኝም። ይህን ስርዓት አታገኝም። ስለ ማርያም እያሉ ያካፍላሉ። ስለ መብርሃን እያሉ ያካፍላሉ። ስለ እግዚአብሔር እያሉ ያካፍላሉ። ስለ መድኃኒታችን ስለ ጌታችን ስለ ኢየሱስ ክርስቶስ ይኸው እያሉ ያካፍላሉ። መልካሞች ናቸው፣ ጥሩዎች ናቸው። እዚህ ላይ ደግሞ ኢየሱስ ክርስቶስን ሞር የለም እያልኳ ሞር አሁን ወጣቶቹ ኢየሱስን በየመድረካቸው እየሰበኩ ነው።
መዳን በኢየሱስ ነው እያሉ እያወሩ በጣም ብዙ ወጣቶች ሰባኪዎች ተነስተዋል። እኔ እዚህ ስሌስ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ያለ ልብ ከፈት ያለ ነው። እንደ ድሮ ይሄ ባለማወቅ ዝግት ያልኩ ብቻ አይደለም። አሁን ከፈት ያለ ልብ አለኝ። ለመስማትም ዝግጁ ነኝ። አሁን ለማዳመጥም ዝግጁ ነኝ። አሁን ዝግጁ ነኝ። አሁን እውነት ለመናገር አሁን ምእመኖቿን መጽሐፍ ቅዱስን አንዳንድ ጥያቄ ስትጠይቃቸው እኔ ምን አውቃለሁ አባቶችን ጠይቄ እመጣለሁ ምናምን ይላሉ። አሁን እሱን ተወት እያደረጉት ራሴ በገባኝ እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ባልወክልም የኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋህዶ ልጅ ነኝ፣ ይሄ ማለት ይሄ ነው እያሉ የሚያብራሩ አንዳንድ ወጣቶች ይኸው በሶሻል ሚዲያ እየመጡ ነው። ይሄ ያስደስታል። አልነበረም፣ ያልነበረ ባህል ነው። ያልነበረ ባህል ነው። በቃ አሁን ጥሩ ነው፣ ጥሩ ነው። ስለዚህ የወንጌል ልብ እየያዙ የመጡ በጣም ጥሩዎች አሉ። እየጠጣችሁ እና ጥሩ ነው። አሁን ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን አዋጅ አውጃ በጸሎት ላይ በጾም ጸሎት ላይ ጥሩ ነው። መጾም መጸለይ ጥሩ ነው። ግን እዚህ ላይ የምትሳደቡ የጻድቃን የሰማዕታትን ምስል አድርጋችሁ የቅድስት ድንግል ማርያምን ምስል አድርጋችሁ የምትሳደቡ አሁን እናንተ እየጾማችሁ ነው። እናንተ እያጿጿሟችሁ ነው። በሩጫ ህግ ምን አሉ መሰላችሁ? ሁሉም ትጥቁን ለብሶ እንደዚች ጃፖኒ አድርገው ቁምጣ ዝች ሚጢጥዬ ቁምጣ አድርገው ይገባሉ ሩጫ ሜዳ ትራክ ላይ ይሮጡና የሆነ ሳጋን ድሮፕ አውት ናቸው። ለምን? አሯሯጭ ናቸው። አሁን አንዳንዶቻችሁ የጾም አሯሯጮች አላችሁ፣ ጀምራችሁ ወደ ስድብ የምትጨርሱ። አሁን እናንተ አሯሯጭ እስቲ እኔ የጾም አሯሯጭ ነኝ በሉ ከታች። አሁን የምትሳደቡ በሉ እስቲ ከታች እኔ የጾም አሯሯጭ ነኝ፣ የጾም አሯሯጭ ነኝ። አሁን አንተ የምትሳደበው አንተ እንደዛ ነህ፣ አሯሯጭ ነህ፣ ጿሚ አይደለህም አንተ። ይመስላል አሯሯጭ ነህ በቃ። እና ቴንኪዩ ይኸው አሁን እንደዚህ የሚያምን ሰው እኔ የጾም አሯሯጭ ነኝ በቃ ይኸው አሯሯጭ ነኝ። 3 ቀን ጾሞ 4ተኛው ቀይ ቅይስ ብሎ እንቁላሏን ቢጫዋን ነው እንጂ ከበላ መጥፎ ነጯን ብትበላ ጾም የለውም እያለ ነጯን አስኳሏን አውጥቶ ነጯን የሚበላ አንተ አሯሯጭ ነህ። ኦርቶዶክስ ናችሁ። በኦርቶዶክስነታችሁ አንብቡ። ዶግማዋን፣ ቀኖናዋን፣ ሚስጥራቷን፣ ጾሟን፣ አጽዋቶቿን፣ በዓላቶቿን ሲሪየስሊ ያዙት። አትሊስት እውነትም ይሁን እውነት ውሸት ከዛ በኋላ ትሄዳላችሁ ወደዛ። አሪፍ ነው። ጠይቁ። መጠየቅ እኮ ችግር የለውም። የሆነ ጥያቄ እኔ ፕሮግራም ላይ ሰዎች ጋብዝና እንዴት ነው ስለ ቅድስት ድንግል ማርያም አማላጅነት ምንድን ነው ያለ ቆይ እኔ እዚህ ላይ ይሄንን ካላቸው ጉረስ ፍሪጅ ካላቸው ጉረስ እምነት እንዴት ትወርሳለህ? እምነት በመጽሐፍ ቅዱስ በእግዚአብሔር ቃል ፈትሻ በዛ ውስጥ ነው እምነትን የምትወርሰው፣ የምታገኘው፣ የምትድነው። እንደ እምነት ከመስማት ነው፣ መስማት ከእግዚአብሔር ቃል። እስቲ በሉት፣ እምነት ከመስማት ነው፣ መስማት በእግዚአብሔር ቃል። እንዴት ሰው ሳያነብ ከአያቱ ይወርሳል? እንዴት ሰው ሳያነብ ከአያቱ ይወርሳል? እምነት ከመስማት ነው፣ መስማት በእግዚአብሔር ቃል። እምነት ከመስማት ነው፣ መስማት በእግዚአብሔር ቃል። እንዴት ሰው ሳያነብ ከአያቱ ይወርሳል? ያዘው ብለው አለ እንግዲህ እነሱን በቃ ይሄን ነው ማለት ያለብን። በቃ መጀመሪያ እሱን አድርግ። ስለዚህ ወደዳችሁም ጠላችሁም ከታች ጻፉ ውስጥ ጃንዌይ ጴንጤ ነበሩ በሉ እስቲ። ጃንዌይ ወንጌል አማኝ ነበሩ በሉ እስቲ። ጃንዌይ ድነዋል በሉ እስቲ። ምክንያቱም ቢሊግራምን አቡናተው እውነት እስቲ ጃንዌይ ጴንጤ ነበሩ፣ ጠንጥጠዋል። በቃ ቢሊግራምን በቤተ መንግስት ተቀብለው የመጀመሪያው ኢትዮጵያዊ ጀግና ንጉሥ ጴንጤ ኃይለሥላሴ ናቸው። በቃ እኔ ምን ላድርግ? መረጃ አለ፣ ቪዲዮ አለ። ሲቀበሉ ጌታን ሲቀበሉ እጃቸውን አንስተው ራሱ
ከዛሬ ጀምሮ መዳን በሌላ በማንም እንደሌለ አምኜ እኔ ጃንሆይ ወይም ኃይለ ሥላሴ እንደ ስሜ ሥላሴን ኃይሌ አርጌ ተቀብያለሁ። ሌላ ማንም አድንም አሉ። ዓለምን ሰይጣንን ራሴን እክዳለሁ እያሉ እንዲህ ነው ያሉት። ቪዲዮ አለ ዩቲዩብ ላይ ገብተህ እይ። ጌታ ይባርክ አቡና፣ ትክክለኛ ነህ። ብዙ አጫጭር ሰዎች ጴንጤዎች ናቸው፣ እዩዋቸው። ብዙ ረጅም ሰው አታገኝም። ጴንጤ አጫጭር ናቸው። አጫጭሮች ሁሌ ፕሮቴስታንት ናቸው። እንደው የሆነ ቀን ጃንሆይ ጴንጤ ከሆኑ በኋላ የሆነ ክፍለ ከተማ ሄዱ። የሆነ ክፍለ ከተማ ሄደው አሉ፣ ያነበብኩትን ነው። የሆነ ክፍለ ከተማ ሲሄዱ ሰው ሲሰግድላቸው ኖ ለእኔ አይገባም፣ ለአምላክ ለእግዚአብሔር ብቻ ስገድ ተብሎ ተጽፏል። ስለዚህ ለአምላካችሁ ለእግዚአብሔር ስገዱ። እኔ አንድ ወንድማችሁ በጌታ የዳንኩ ወንድማችሁ ነኝ። ተዉ፣ ለእኔ ስግደት አይገባም ብለው ያሉበት ቪዲዮ አለ። ኧረ ለእኔ አይገባም እያሉ ጃንሆይ እየተቀረጹ ነው ያሉት። እንደውም አንዱ ተቀርጾ የጠፋው ቪዲዮ እሳቸው ጋር ሚዲያ ክፍል የነበረ ሰው ሲያወራኝ ተቀርጿል፣ ግን በወቅቱ ፋይል ዲሌት ሆኖባቸው ነው እና እንጂ ተቀርጸው ነበረ። ምን አሉ? እኔ ወንድማችሁ ከዚህ ቀን ጀምሮ በጌታ ነኝ። ኢየሱስ መድኃኒታችሁ ጌታችሁ አድርጋችሁ ተቀበሉ። እኔን ያዳነኝ እሱ ነው፣ ለእሱ ብቻ ስገዱ። ስለዚህ በጣም የሚደንቅ ነበረ። ቢናገሩት ወደ ባዶ ይቀራል ብዬ ነው እንጂ ብዙ መረጃዎች እሰጣችሁ ነበረ። ብዙ መረጃዎች ግን አንዳንዱን ልትሸከሙት አትችሉም እናንተ። አሁን ብነግራችሁ እና በቀደም እንደውም አንድ ነብይ እየቀረጽኩት እንትና ቲቢ ጆሹዋ ሲኦል ነው ምናምን ብሎ ያለው ነብይ ማለት ነው። ቲቢ ጆሹዋን ሲኦል አይቼዋለሁ ያለው ነብይ ጃንሆይን ገነት ውስጥ አይቻቸዋለሁ ብሎኛል። እሺ ወደ ሚዲያ ላስተላልፈው ምናምን ስለው እምቢ ብሎ ነው እንጂ እውነቱ ያው መረጃ እኮ አለ። አቡና ራሱ የጻፈ ነው። ያው ጃንሆይን ደርግ የገደላቸው ጴንጤ ስለሆኑ ነው። እንደው ጌታ ይባርክ። እኔ እንዲህ አይነት መረጃ ነው የምፈልገው። ያለ እንዲህ አይነት በቃ ትክክለኛ። አሁን ይሄ አንዳንዶቹን በዛ ጊዜ ተገርፈዋል። ይኸው ደግሞ እንደዚህ ደግሞ የተገደሉ አሉ፣ ህይወታቸውን ያጧሉ። ቴንክ ዩ። እስቲ መረጃ ያላችሁ ሰዎች ጻፉልኝ። መረጃ ያላችሁ ሰዎች ተግባባል። በመረጃ ነው የምናወራው። ምን ሞግታችሁ አንድ እንኳን እኔ ሊሞግተኝ የመጣ የለም። ለምን? ትክክለኛ ነዋ። ትክክለኛ ነገር ነዋ የምናገረው። እውነት ነዋ ማወራው። እውነት ነው የማወራው። እኔ እውነት ነው የማወራው የምናገረው። እሺ ጥያቄ ያለኝ እያለች ነው ላስገባ። ሰላም፣ እንዴት ዋልክ? እንዴት አደርክ? ሰላም እንደምን አለሽ? እግዚአብሔር ይመስገን። ምንድነው እንደዚህ ስሜታዊ የሆንከው? ለምንድነው መረጋጋት ያቃተክ? ምን አድርጌ? ስሜትህን መቆጣጠር አልቻልክም። ብዙ ጊዜ እከታተልሃለሁ፣ ግን እንደ ዛሬ እንደዚህ ደግሞ ሆነ አይቼህ አላውቅም። ምን አልኩኝ? እውነት ስላወራው ነው። አይ ልክ አትመስልም። የሆነ የጎደለህ ነገር እንዳለ ነው የሚሰማኝ። ዛሬ ልክ አይደለህም። ብዙ ጊዜም ልክ አይደለህም፣ ግን እንደ ዛሬው ደግሞ ልክ ሳትሆን ቀርተህ አይቼህ አላውቅም። ወይ ቁርስ ስላልበላው ይሆናል። ቁርስ አልበላሁም። ገና የጎደለኝ እሱ ነው። ቁርስ አልፈልግም ብዬ ግሪን ቲ እየጠጣሁ ነው። እንደዛ ነገር ይሻልሃል፣ ብትበላ ይሻላል እንጂ ልክ አይደለህም። ምን ነው? አይ እኔ ሌላ ጊዜ ብዙ ጊዜ አይሃለሁ ገብቼ አላውቅም፣ ግን እንደዚህ ደግሞ እንደ እብደት
ይቅርታ አድርግልኝ ይሄን ቃላት ስለተጠቀምኩኝ ግን ወይ ትንሽ አረፍ ብትልበት እንድትረጋጋ ትንሽ። እኔ እኮ ሰላም ነኝ፣ ምንም አልሆንኩም እኮ። ውይ አይ ሰላም አይደለህም ወይ? እንደው የሚያውቅ ሰው ቢነግርህ ወይ አጠገብ ሰው ካለ ብትጠይቅ። ጃንሆይ በጌታ ናቸው ስላልኩ ነው እብደቱ። እንደዚህ አይነት ፍሪዝ እብድ አለ፣ እንደዚህ ፍሪዝ አድርጎ ያበዳለ። ውይ አይዞህ ወንድሜ፣ ልክ አይደለህም። ብቻ ወዳጅ ካለህ እንደው በአቅራቢያ ሰው ከሰው ጋር ብትሆን፣ በተለይ ዛሬ ብቻህን ባትሆን ጥሩ ነው። ዘመድ አዝማድ ወይ ጓደኛም ካለ አብሮህ ቢሆን ጥሩ ነው። ከወትሮ በተለየ የሆነ ነገር ሆነሃል። ማክሰኞ አይተሹ ስለማታቂ ነው። ኦኬ እንደዚህ ይሆናል። ሌላ ጊዜ እኔ እንደዚህ አይቼው አላውቅም። ብዙ ጊዜም ጤነኛ አይደለም፣ ግን ዛሬ ደግሞ ለየለት ነገር እንደው ይቅርታ አድርግልኝ። ስድብ አይደለም እየሰደብኩ እንዳይመስል። ኧረ ችግር የለም። እኔ መብትሽ ነው የፈለገ ደስ ያለሽ ነው። እኔ ጋር እኮ ለዛ እኮ ነው ጥሩ ነው። አሁን ደስ ያላችሁ ችግር የለም። አንቺ የሕክምና አስተማሪ ነሽ፣ በምን አወቅሽ? አይ እኔ ብዙ ጊዜም እንደነገርኩ አንዳንዴ ስለማይክ እንደዚህ ሆነህ ደግሞ ያይቺ አላውቅም። ስለዚህ የሌለ ወጣ ያለ ባህሪ ነው ዛሬ ያሳየኸው። እንዴት ነህ ፓስተር? ሰላም ነው ወይ? እንዴት ናለሁ? ሁሉ ሰላም እግዚአብሔር ይመስገን። ኧረ በጣም ሰላም ነው። እኔ በጣም ነው ደስ የሚለኝ አንተ ስትናገር ስለ ወንጌል ከልብህ ስለሆነ ማለት ነው። ለሚገባ ወንጌል አይደለም ወንጌል አይደለም እናቴ። የምትወጁ ከሆነ እንደው ዝም ብለሽ አድናቆትሽን ግለጪ እንጂ ይሄ እብደት ነው። ምን ነው የምትወጁ ከሆነ ለማታውቃለሽ። ጌታንም እኮ እንደዛ ብለውታል፣ ብዙ ብለውታል። ስለዚህ ምንም ችግር የለም። እኔ እንደውም በጣም ነው ውስጥ የሚታደሰው ፓስተር ሶፊን ስሰማውና በጣም ነው የምወድ። በርታ ነው የምልህ። ወንጌልን በፍቅር ነው የሚናገረው፣ ያው እያሳሳቀ ስለሚናገር ነው። እንግዲህ በጥፊ እየተመታን የምንሰበትበት ጊዜ አይመጣም። ሁልጊዜ ወንጌል ራሱ የምስራቹ ቃል የፍቅር ወንጌል ስለሆነ ብንሰማው ደስ ይላል። ፓስተር ማች ሪስፔክት፣ በጣም ነው የምወደው፣ በጣም ማከብርሽ። ተባረክ ጌታ ይባርክ። ፓስተር ሶፊ ወይ ሽምገላ ትችሉበታላችሁ በጣም አጉል ሽምገላ ሰውን ያጠፋል እንጂ አያረምም። አድናቆትሽ በግል በጣም የሚገርመኝ እኮ ልንገራችሁ፣ ስድብ ያለው መሳደብ ፈቀድኩኝ። ፍቅሩን መግለጽ የሚፈልግ ሰው መግለጽ ይችላል። እኔ ማውራውን አውራ እንዴት ይባላል ሰው? አሁን አንተ ስድብ ካለ አስተያየት ካለ የተበሳጨበት ነገር ካለ ያው ፈቅጃ ነው ማይክ አልዘጋው የፈለግከውን መናገር። ሌላ ሰው ግን እንዴት እንዲህ ትናገራለህ? እንዴት ይባላል? ለምንድን ነው ይሄ ፓስተር ጥያቄ ያለኝ? እሱን ሰውና እኔ ልጠይቅ። ለምንድን ነው የማታከብሩት? ፓስተር አይደለም ፓስተርዬ፣ በጣም ነው ትመቸኛለህ። ግን ምን አለ መሰለህ በሽምገላ ባያመጉስ ምካት ወደ ሽምገላ ጥሩ አይደለም። ሽምገላ በጌታ ወንድሜ ነው የሚናገረው በደንብ ስለሚገባኝ ሌላው ነው የምለው። ቆይ ሽንገላ የማይሆኑ ብትሰድበኝ ነው? ሽንገላ አይደለም። ቆይ ዋርቃ ታወራለህ። ከሰደበች ሽንገላ አይደለም። በጣም ነው በአንተ ምባረከው። ለምን ትሰደባለህ? አይ መብቱ ነው። ሰው ይሻላል። ሰው ካለው ነው የሚሰጠው። እኔ ለምን ትሳደባለህ እኮ አይደለም። ከፈለገ ይሳደብ፣ ከፈለገ መልካም ይናገር፣ ምንም ችግር የለም። እኔ መች ተቃወምኩኝ? ለምን ትሰድበኛለህ? መቻል ይኸው አንተ ማይክ ክፍት ነው። ከፈለግ መሳደብ እችላለሁ። ከፈለክ ደግሞ የኔን ሀሳብ በሚሽር መልኩ ሀሳብን በሀሳብ መሻርም መብት አለ። ምን አደረኩኝ? ለምን ትሰደባለህ? ወንጌል እያስተማርክ ነው፣ ግን የስህተትን ወንጌል እንዳታስተምረን ነው እንጂ እኮ የስህተት ከሆነ ያስተማርኩት ወንጌል እዚህ ጋር የተናገርከው ስህተት ነው መረጃ አለኝ ብለህ ትሞግተኛለህ። ምን አደረገ? እንደሱ ነው እኮ። ምንድን ነው አንተ አሁን እሷ በጣም ነው የሚመቸኝ ስላለች አንተ ለምር የተናደድከው? አይ ለምን ናደዳለሁ? ታረሸነገለች። ጌታ ምን ተብለዋል? ጌታ ምን ተብለዋል? ጌታ እናንተ በምንድን ነው የምታነጻጽረው? መስጠት መብቷ ነው፣ ግን ከጌታ ጋር አነጻጽራ ጥቅስን ጠቅሳን ጌታ ጋር አነጻጽራ አይደለም። የኔ እህት የኔ ቆንጆ አይደለም። ይኸውልህ ምን አለ መሰለህ ጌታ ምን ተብለዋል? ጌታ ምን ተሰድበዋል? ችግር የለም ዶክተር፣ ችግር የለውም ያውራ። እሷ ከጌታ ጋር አነጻጽራ ነገር፣ አንተ ደግሞ ከሴጣን ጋር ካለ ከሴጣን ጋር አነጻጽራ አትለኝም፣ አልነግረኝም። ቀይ ሴጣን እንደዚህ አይነት ብለህ ደግሞ ሴጣን ሲጀመር ስሙ መጣትም አልፈልግም።
ታዲያ ከምን ጋር ነው የፈለከው? አንተ ደስ ካለ ጋር አነጻጽረኝ። ይኸው ፈቀድኩልህ እኮ። አይ አንተ እውነቱን ስበክ ወይ ደግሞ እውነተኛው ነገር ስበክ። እነሱ ይኸውልህ እነሱ እንዳያስጠፉ ብዬ ነው። ንገረን ወንድማችን፣ አንተ ንገረን። ችግሩ አታሱሩኝ። ወንጌል ለሶስት ነው እንዲ ለአራት ሰው እንዴት ብቻውን ያወራል? ብቻችሁን አንዳንድ ሆናችሁ አዋሩት። እሷ ያለች እውነቱ ነው። ሶፊ ድሮም እብድ ነው። ዛሬ ከእብድነቱ ቀጥታ ወጥቷል። ሱሪ አልተጣልም እንጂ እብድ ነው። ይሄ ትክክል ነው አልሽ። ከእብድነት በጣም ጨምሯል። ጥቂቶች ናቸው ይሄን ማየት የቻሉት። እኔ ከአንቺ ጋር ነው። እኔ ከአንቺ ጋር ነው። ቆየ እኮ ካበደ እንዳጥራ አልፈልግም። ማየትም ይፈልጋል። ያየው ማየት ያልቻለው በሽንገላ አይኑ የጨፈነ እኮ አንዴ እድል ስጡኝና ሰላም ናችሁ? ሰላም ብያችኋለሁ። ምንድነው ሶፊ እዚህ ጋር ቆይ እያወራች አታቋርጣት። ወርቃ ነው ምናምን እያወራች አታቋርጣት። ተራህን ጠብቅ። ማበዱን ሲስተር እህታችን እያየሁት ነው እንዴ። አንዴ ጤነኛ ያወራል፣ አንዴ ጤነኛ አይደለም። አንዴ ፓስተር ሶፊ እዚህ ጋር ሊያስተላልፍ የፈለገውን ነገር ምንድነው? እኔ ከመጀመሪያ ጀምሮ ሳዳምጥ ነበር። ለፍጡራን መስገድ እንደሌለብን ለጃኖች ሲል ለፍጡራን መስገድ እንደሌለብን ገባችሁ? በህይወት የሌሉ ሰውዬን ሜንሽን አድርጎ ወንጌል ከሚሰራ ሌላ ስንት ወንጌል ከሆነ ስራ መስራት የፈለገው ስንት ነገር ዛሬ ያለው አይደለም እንዴ? በህይወት ላውራ እንደ አፋፊናት በይኝ በፈጣሪ ይቅርታ ግልኛ አያስወርሹም። እነዚህ እኮ አያስወርሹም። በህይወት ያሉትን እየሰገዱ አይደለም ዛሬ አያስወርሹም። በህይወት ያሉትን እየሰገዱ በጀማ ነው እንዴ የምታወሩት? በተራ ተራ አውሩ። ለምንድን ነው አንቺ ማታዳምጪ? ችግሩ እኮ ነው። መጀመሪያ ፕሮፌት የሚለውን ስምሽን አጥፊ። ከፊት ለፊት እንዳትጣሉ፣ ቀስ በሉ፣ ቀስ እያላችሁ ፕሮፌት ብላሽ እዚህ ለሽቀላ መተሽ ደግሞ እንትን አትበይ። አንቺ ማን ፈራጅ ስሟን የፈለገችውን ማለት ትችላለች። አንተ አትሰጣትም። ማን ነው? እና ስነስርዓት እንዴት ናችሁ? ዳድዬ እኔ ግን አንድ ነገር እንገራችሁ። ቅዱሳንን የሚሳደብበት አንድ ቀን አንደበት ሲስ አዳምጠኝ። ሰላም ነው? እንዴት ናችሁ? ሰላም ለእናንተ። እንዴት ናችሁ? ጥያቄ ያለው ሰው አለ? ጥያቄ ያለው ሰው አለ? የመመለስ በቃ እንግዲህ ሲገባ ትነግረኛለህ። እግዚአብሔር አንድ ነገር ልንገርሽ። አቋም የለህም ብለሽ ወይ ደግሞ አለህ ከሆነ አቋምህን ንገረኝ። እሺ የለህም? አቋም የለኝም እንደዛ አላልኩህም። አቋም የለኝም። እሺ አቋም የለኝም አላልኩህም። አቋምህ ምንድን ነው? እንደው ሶፊ የከፈለውን መስዋዕትነት እንደው ብትነግር። አንቺ ምን ነው በምን መልኩ አቋሜ በምን የከፈለውን ትንገረን። በሃይማኖት ከሆነ የተደበቀውን ስራው ትንገረን። እስቲ ቆይ ይንገረን እህታችን። እሺ ቀጥል ወንድማችን። ደግሞ ኧረ በእግዚአብሔር ስርዓት በተነ ስርዓት እናውራ እንዴ። ጄናት ማነው? ጄ ስራ ሲያዥ ዝም በል። ካንተ ጋር አላወራሁኝም እንዳታናግረኝ። ኦ ማይ ጋድ አገልጋይ ደግሞ ፕሊስ ንገረኝ። በጠዋት ጠላ ጠጥተሽ ነው እንዴ? በጠዋት ጠላ ነው ወደ ምን አስባለክ? አሁን ምን እንደዚህ ያስብላል? ይሄ ነው እኛ እናንተ አይደለም ወዳችን በየደቂቃው ስርዓትና ሰዓት አለን። ጠላበን ሰዓት አለን፣ ስርዓት አለን። አንድ ነገር ላይ አላስቀምጥም። ራቆትን ነው ማስቆም። ነግሬሃለሁ። ብሳደብ ካንተ በልጣለሁ። እንዳለ አጋንንት ተፈረባችሁ። ስድብ አይደለም፣ እኛ ስድብ አንፈልግም የኔ እናት። ስለዚህ አፉን አዘጉታ። ይሄ ስለ ወንጌል የተቆረቆረ ካለ ስለ በዛ ስቴዲየም ላይ በሆነው ነገር ላይ የተሰማው ስሜታችሁን ግለጹ። ብትሳደቡም ከሆነ ተሳደቡ ያለው ሶፍንያስ ነው። ገባሻ? እንጂ እዚህ ጋር ገብተሽ ክሌ ክሌ ምናምን ጠልቃ ጥልቅ ከምትሉ የተሰማችሁን ግለጹ ነው የተባላችሁት አይደለ? ደስታ እኔ አሁን የተሰማኝ አንዴ ሶፍንያስ አንተ አንድ ጥያቄ ጠይቅህ። እነሱ ተንጫጩብኝ በጣም ጠይቅ። እሺ 4 ጠይቅ።
እነሱ ተንጫጩ። እኔ እኮ አንድ ጊዜ እየተጫጩ ነው። እባክህን አንድ ጊዜ ፕሊስ አንዴ እባካችሁን አንዴ እኔ ዶርቃ ደምረው አቋም የለህም ካልሽኝ፣ አንዴ ቆይ ብራዘር፣ ደምረው አቋም የለህም ካልሽኝ እኔ ምን አጠፋው? እኔ የወንጌላውያን አማኝ ሰው ነኝ፣ ጴንጤ ነኝ በተጓዳኝ። ምንድነው ያየሽብኝ ችግር? ምንድነው ስሳደብ አይተሽኛል ወይ? ገባሽ? የወንጌላውያን አማኞች ትምህርት ትክክል አይደለም ወይ ስል አይተሽኛል ወይ? ከዛ ውጪ ኦርቶዶክሳውያንን እንውደዳቸው። አሁንም ደግሜ የምለው ምንድን ነው? እሺ ጥያቄሽ በቃ መልሰህልኛል። ጌታ ኢየሱስ ይባርክ። የምፈልገውን በአንድም በሌላ መንገድ መልሰህልኛል። አመሰግናለሁ። መልሰህልኛል አቋምህን። ቴንክ ዩ። አመሰግናለሁ። እኔ ግን አንድ ጥያቄ ጠይቃችሁ፣ ሰው ሲያወራ ጣልቃ አትግባ። እስኪ ምንድን ነው የመለስኩልሽ? መመለስ ጴንጤ አይደለሁም ግን ደግሞ ኦርቶዶክስ ነኝ። ኮንግራ ደግሞ ኦርቶዶክስ ነኝ። ማን ይከለክለኛል? እስኪ እኔ አሁን በቃ መለስክልኝ፣ አለቀ እኮ በቃ። በግድ ጸብ እኮ እኔ አልፈልግም፣ አልችልበትም። ፓስተር ሶፊን ሰምቼ ነው የመጣሁት። ፓስተር ለምን ማወቅ ፈለግሽ ታዲያ? ስለምን ማወቅ ፈለግሽ? የደሜን ሁኔታ አቋሙን ለምን ማወቅ ፈለግሽ? ሰምተሽ ብቻ ሰምቻለሁ ለማለት መብቴ ነው። አዎ ሰምቻለሁ ለማለት ብቻ በቃ አለቀ። እሺ ሲሳይ ቀጥላ። አይ እኔ እኮ ተንጫጩብኝ። እኔ ይገርመኛል እኮ ጌታን ትወዱታላችሁ አይደለ? አንተ ለምን ተንጫጩብኝ ትላለህ? እዚህ ውስጥ ያልተንጫጫ አለ ደግሞ ያወራል። አንተንም እኮ ተንጫጫ። አሁን ወደ ጉዳዩ ለምን አገባ? አይ እኔ እኮ ግራ የገባኝ አቋሜን የጠየቅሽኝ ለብሔራዊ ምርጫ ነው። ስለጠላ እዚህ ጋር ማውራት የፈለገ ነገር ያውራ። መጀመሪያ ጌታን የምትወዱ የጌታን ታስጠብቅ ንገርልኝ። አቋሜ ምንድን ነው? ጠላ ምን ሆነ? ሲሳይ ጠላ ምን ሆነ? ንገረኝ። ጠላ ምን ሆነ? አይ ጠላ ጠጥተሽ ነው ምናምን ሲል ስለ ጠላ ሊያስተምረን ነው የመጣው። አይደለም አንተ ሲሳይ፣ አንተ እኔ ስሆን አንተ አይደለም ይላል እንዴ? ደግሞ እኔ ስሆን ለምን ይለኛል እንዴ? በቃ አይደለም ሶፎንያስ ይቅርታ አድርግልኝ ማለት ነው። ስድብ አይመቸኝም፣ ሃይማኖቴም አይፈቅድም ስድብ ለእኔ። አንተ ከየት ቤተ እምነት ነህ ሲሳይ? ሰምተሽኛል? እኔ ያልኩሽ ለዛ ተንጫጫሽ። ለዛ ነው በጠዋቱ ጠላ ጠጥተሽ ነው ወይ? የቀጥተኛው አማኝ ጠላ ጠጥተሽ ነው ያልኩሽ። ለዛ ነው ቀስ ብለሽ አውሪ። እየተደማመጥን ማለት አችልም እንዴ? ንግግርሽ እንደዛ ነው የሚመስለው። ጠጥተሽን ምናምን የምትናገሪ ነው የሚመስለው። ጠላን የሚያውቀው የሚጠጣውና የሚጠምቀውን ነው። እንግዲህ አንተ ነህ። እኔ በኢየሱስ ስም ጠጥቼ አላውቅም፣ አይቼም አላውቅም። እኔ ጓዳ ይፈተሽ። እሱ እንኳን ተው። ሶፊን ስትሳደቢ አልነበርሽም እንዴ? ፓስተር እብድና አዳም አልተሳደብኩትም። ዛሬ ልክ አይደለህም፣ ስሜታዊ ሆነሃል ነው ያልኩትኝ። አልተሳደብኩኝም። አንተ ግን መጥተህ ጠላ አምሮሃል መሰለኝ። ጠላ ክላን ጋብዝ ከፈለክ ጠላ አለ። ኧረ በስመ አብ፣ ኧረ በኢየሱስ ከማለት እንደዛ ነው መጠየቅ። ጁስ ልጋብዝ በጣም ሶፎንያስ አንዳንዴ ግን ንገርልኝ። እዚህ ውስጥ አንተ ጋር ያሉት አንዳንዴ እምነቱ ፈልጉትን ሽቀላው ፈልጉት ለሚገቡትም አለ። አንተ መንካቴን አይደለም አንተን አለቀም። በእርግጥ አንዳንድ ዝም ብሎ አስመሳይ ፔንጤ ነኝ ባይ ዝም ብሎ ወዳደር ጠዋት እሑድና ማክሰኞ ሐሙስ ቸርቻቸው ይሄዳሉ። ሌላ ቀን ግን አንተን ጥያቄ መጠየቅ ፈልጌ ነበር። አያስወሩም። ምን ይገባ አይደለ? ቀጥል ጠይቅ አልኩኝ እኮ አልኩህ። ጌታን ይወዱታል አይደለ? ጌታን ከወደድ ደግሞ የጌታን ትእዛዝ ለምን አይጠብቁም? የጌታን ምን ጌታን ይወዱታል አይደለ? እሺ እና የጌታን ትእዛዝ ለምን አይጠብቁም? ብዙ የምታፈርሷቸው የጌታን ሕጎች አሉ። ምን ናቸው? ቅዱሳን ሌሎቹን እናንተ አይመለከታችሁም። ሌሎቹን አይደለ? ስለ ቅዱሳን እነዚህ አይመለከታችሁም እናንተ። ምን ናቸው? ምን ናቸው? ለምሳሌ ጌታ ጾም ወላ አለ። የጾም
እሺ የጌታን ጾም ለምን አጾሙም ታዲያ? አሁን ጠላ በጠዋተኛ ጠላ ለምሳሌ አሁን ከ9 ሰዓት በኋላ አንበላም አንጠጣም። ከ9 ሰዓት በኋላ አንበላም አንጠጣም ማለት ምን ማለት ነው? እስከ 9 ሰዓት አንበላም አንጠጣም ጾም ነው። እሺ እሱ ላይ መልስ ልስጠው። ለምን አጾሙ? እናንተ ለምን አጾሙ? ጥያቄ በቃ ጥያቄ ለምን አጾሙ? ምን አገባ? ለምን አጾሙ? የት ነው ጾሙ ተብሎ የተጻፈው ነገር? ምን አገባ እንዴ? ጌታን ተወዶ የለ እንዴ? የት ነው የተጻፈው? አንተ ራስህን አጾምም እንደ አርፈህ ምን ላድርግ? አልጾምም እንደው አልጾምም። ምንድን ነው አንተ ተነሳብህ? ተቆሻቆ ተነሳብህ ይላል። ጾም ለራስህ እኮ ነው። ሰው ብለና እንደምትጾሙ ምን አድርግ ነው? ጌታን ተወዶ የለ እንዴ? ጌታን ተወዶ የለ እስከ 9 ሰዓት ስላልበላ መተህ ልትናገረኝ ነው? አንተ ጉስጉሻ ልትሞላ ነው ከ9 ሰዓት በኋላ። ጌታን ተወዶ የለ እና ለአንተ ብሎ ጾሞልሃል አይደል? ጌታን ተወደዋለህ አይደለ? ለእኔ ብሎ አልጾመልኝም። ለእኔ ብሎ በቀራንዮ መስቀል ላይ ዋጋ ከፍሎ ህይወቱን ሰጥቷል። አረ 40 ቀንና 40 ሌሊት እኮ ጾሞልሃል። 40 ቀን 40 ሌሊት እኮ ጾሞልሃል ክርስቶስ። አንተ እኮ እስከ 9 ሰዓት ነው የምትጾመው። ለምን እንደጾመ ግን ታውቃለህ? ለመሆኑ ለምን እንደጾመ ግን ታውቀዋለህ? አውዱን በደንብ አንብበዋል? እስቲ አውዱ ምንድን ነው? የጾመበት አውዱን ንገረኝ እስቲ። ንገረኝ አንተ ንገረኝ። አውዱ ምንድን ነው? ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጸልዮአል። ምንድን ነው አውዱ? የጾመበት የጸለየበት ምክንያት ምን ነበረ? የሰው ልጆችን ለማዳን ነው። ለአንተ ጾሞልሃል ጸልዮልሃል ብለኸኛል። ምን ነበረ? ንገረኝ እስቲ ምክንያቱ። 40 ቀን ጾመዋል። ለምን አጾሙ? ጥያቄ ጠየቁህ እኮ ነው። ምንድን ነው ኢየሱስ ክርስቶስ ስለ አንተ 40 ቀን ጾሞልሃል ጸልዮልሃል አልከኝ። ኢየሱስ ክርስቶስ ስለ እኔ እንደ ጾምና እንደ ጸለየ መጽሐፍ ቅዱሳዊ ማስረጃና አውዱን አውጣና ተናገር። ኢየሱስ ክርስቶስ ለምንድን ነው 40 ቀንና ጾም የጸለየው? ቀንና ሌሊት የጸለየው አታውቅም? የማታውቀውን እንትን ውስጥ ቀለበት ውስጥ ገባህና አሁን መውጫህ ጠፋ። ስለዚህ ሌላ አታውራ፣ መልስልኝ። ለምንድን ነው የጾመው የጸለየው? አይ አሁን አንተ ታዳምጠኛለህ? ቅድም ኖርማል ነበርኩ። ለምን ጮኸብህ? ለምን ጮኻለህ? እኔ ያለ አንተ መልስ በቂ መልስም አለ። አሁን ጠየቀኝ። ለጠየቀው ጥያቄ ምንድን ነው ብዬ ነገርኩህ። ምንድን ነው ንገረኝ አልኩህ። አታውቀውም ወይ? ካላወቀው አላውቀውም አስረዱ ይበል፣ አለበለዚያ ዝም በል። ምንድን ነው ንገረኝ። አሁን ራስህ እኮ ነው ያወጣኸው፣ ራስህ ነው ያመጣኸው። አንተ ታስረዳኝ። አንተ አስረዳን እንጂ ስለ አንተ ጾሞልሃል ኢየሱስ አልከኝ። ስለ እኔ ነው ወይ የጾመ? አዎ በልና ስለ እኔ እንዴት እንደጾመ መጽሐፍ ቅዱስን አስረዳኝ። አታሰማም? አያውቀውም እኮ ቢያውቅ ኖሮ አያውቀውም። ስለ ጾም አያውቅም። እና ደግሞ ከሐዋርያቶቹ ደግሞ ልክ ኢየሱስ ክርስቶስ ከጾመ በኋላ እውነትም በየዓመቱ ያ ጾም ሲደረግ ነበር ወይ? የሙሴ ጾም ንገረኝ። አሁን ይኸውልህ ሲሳይ፣ እኔ አንተን ብሆን ቀስ ብዬ መውጫዋን ነክቼ ነው የምወጣው። ቶሎ ብለን ካናውጣ ቶሎ በል። እኔ ለምን እወጣለሁ እንዴ? አስረዳና አንተ እንድታስተምረኝ እኮ ነው። ጌታማ እኮ ጾሞ ለ40 ቀን 40 ሌሊት ጾሞልሃል። አንተ ደግሞ አይመለከትም ስለ ጾም እየጾም አይመለከትም። እየጾምክ እኮ ነው አንተ። እስከ 9 ሰዓት ለምን አትጾሙም አልክ? እኛ አንጾምም አለን። ስለ ጾም ካስረዳክ እስከ 9 ሰዓት ጾምበትን ምክንያት አንተ ለምን አትጾምም? አንተ ለምን አትጾምም? ጌታን ከወደድከው ለምን አትጾምም? ምክንያቱም ንገረን። 40 ሌሊትና 40 ሌሊትና 40 ቀን ጾሙላችኋል አልክ። ለምንድን ነው የጾሙ? ለምንድን ነው የጾመው? መልሱን ንገረን እባክህ። መልሱን ንገረን ሲሳይ፣ መልሱን ንገረን። ይሄ ነው የጾሙን አዱን ልክ ነው። ቅድም ሶፊ ሲናገር ሙሴ ለምንድን ነው የጾመው? ኢየሱስ ክርስቶስ አዲስ ምን አይነት ነገር ነው? እንዲህ መንጫጫት ነው እንዴ? ይሄ ፕሮፌት ባየው ራሱ በጣም ነው የገረመችኝ።
እሷም አይደለችም ዝም ብላ ነው መታዝገን። ግን የጾሙን መጀመሪያ እውነትም ሮብና አርብ ጾሙ ያለው ማን ነው? ስጋና ወተት እንቁላል አትብሉ ያለው ማን ነው? እንቁላል ላይ ፕሮቲን ያለው፣ አቮካዶ ላይ ፕሮቲን ያለው፣ ጁስ አቮካዶ እየጠጡ እንቁላል አንበላም ማለት ምን ማለት ነው? እሱ ብቻ ሳይሆን ራሱ ጾም መያዣ ጊዜ የጾም መያዣ ጊዜ ምን እንደሚፈጠር ግሪሶሪ ላይ ምን እንደሚፈጠር ሆቴል ላይ ምን እንደሚፈጠር ጾም መፍቻ ጊዜ ምን እንደሚፈጠር መጾም ማለት ከምኑ እና እንድትመልሱልኝ ስለምፈልግ ነው። እስቲ አሁን ካወራነው ነገር ውስጥ በሙሉ ኦርቶዶክስን እየተሳደብንበት ነው። ስሪዲ ነው የሚሰማሽ እንዴ? አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ሐዋርያቱን ስትጠራ ጌታችንና መድኃኒታችን ኢየሱስ ክርስቶስ ስትጠራ አለባበሷ፣ ስርዓቷ፣ እጣኗ እረፍት ለማድረግ የሚመች ደስ የሚያሰኝ ቦታ ነው እያልኩ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን መልካምነት ሳወራ ፎርዋርድ ያደርጋል ጆሮሽ። የቱ ጋር ነው ኦርቶዶክስ? ፎርዋርድ አያረግም ሶፊ፣ ፎርዋርድ አያረግም። በነገር ላይ አንተን ብቻ አይደለም እየጠየቅኩኝ፣ አንተን ብቻ እየጠየቅኩኝ አይደለም። አይ በእርጋታ ማውራት ነው የምፈልገው ሶፊ። ይኸውልህ በእርጋታ እናውራ። ኦያ የቱ ጋር ነው ኦርቶዶክስ ቤተክርስቲያን የተሳደብ ነው? ይኸው እዚህ ጋር ነው በይና ንገሪኝ። እዚህ ጋር ብለሽ ሁሉ ጊዜ በቃ ጣዖት ነው የምታመልኩት እንባላለን፣ በስዕል ነው የምታመልኩት እንባላለን እኮ። እነሱንም እኮ ነው አንተን ብቻ አይደለም እነሱ እዚህ ያሉትንም ነው እየጠየቅኩኝ ያለሁት ሶፊ። ገባህ አይደለ? እና የሰው ሃይማኖት አይነካም። በእውነት እኔ በእውነት ነው የምልህ። እኔ ፕሮቴስታንት ጓደኞች አሉ፣ መቤቴን ነው የምልህ። ፕሮቴስታንት ጓደኞች አሉኝ። አንድም ቀን ስለ ሃይማኖት ተነጋግረን አናውቅም። ተከባብረን ነው የምንኖረው። ገባህ አይደለ? ስለዚህ ከዛሬ ጀምረሽ መነጋገር አለብሽ። ገባሽ? ተነጋግሬ አላውቅም ምናምን የምትይ ልጅ መነጋገር አለብሽ በደንብ። መደባደብ አለብኝ? አይ እንደዛ አይደለም። በስነ ስርዓት ስለ ወንጌል መማማር አለባችሁ። ባይብል አንብቢ። ስሞ መተኛት አይደለም። ውስጡ ምን ይላል? ጣዖት አምላኪ ማለት ሲጀመር መዝሙር ዳዊት ምዕራፍ 35 ከቁጥር 5 ጀምሮ አንብቢ። የአሕዛብ ስራዎች የሰው እጅ ስራ ናቸው ነው የሚለው። ይኸውልህ ምን መሰለህ፣ እኔ አሁን እንደዚህ ዲቴል መግባት አልፈልግም። በነገር ላይ እኔ አሁን አንተ ስለኔ አታውቅም። ገባህ አይደለ? እኔ አላንብብ የምታውቀው ነገር የለም። ንግስት አሁን ያንቺ ደስ ይላል። ንግስት ኤልሳቤት ተብለሽ እስቲ እንደ ንግስት ኤልሳቤት አውሪ። በቃ ስታውሪ ራሱ ብዙ ጊዜ ስትነጋገሩ ምናምን እያልሽ አውሪ። ውሪ አታርጊው። ንግስትና አንቺ አብረው አትይኝ። እኔ እኮ ተረጋግቼ ነው እያወራኋቸው ያለሁት ሶፊ። ንግስት ቀርቶ ወጥ ቤት ያለችው ሴትዮ ራሱ እንደዚህ አታወራም። እዛ የንግስቲቷ ወጥ ቤት ሰራተኛ ራሱ እንደዚህ አትልም። ኧረ በመቤት ገጽሳችሁ በእውነት እኔ እንደዛ አይነት የምትጮሆ ሶፊ፣ በእውነት እኔ እኮ በጣም ተረጋግቼ ንግስት አቧራ ታስነሳለህ አንተ እንዴ? ንግስት አንድ ጥያቄ ልጠይቅሽ። አንቺ አሁን ስለ አድኖ መጽሐፍ ቅዱሳዊ ነው ብለሽ ታምኛለሽ? በስልፍት ልጅ ሁሌም እየሰገድሽ አዎ ተጽፎልናል። እሺ አብ ወልድ መንፈስ ቅዱስ ተብሎ ስላሴዎች ተስሎን ቁጭ ያሉት መንፈስ ቅዱስ ተስሎን ያለው እሺ ያየሱ አለ እንዴ? አንተ ደግሞ ወርቃ ተው። አሁን እሷ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምእመን ናትና እንደዚህ አይነት ዲቴል የሆነ ትሪኒቲን ስላሴን በተመለከተ ግራ እናጋባታለን እንጂ አናተርፍም በዚህ። ስለዚህ እንዲህ አይነት ጥያቄ ብዙ ተዋት፣ እለፋት። ፓስተር ትሰማለሁ? ይሰማል። ፓስተር ሶፊ በዛ ነው ወርቃዬ ማለት ያው አገልጋይ ኢሹዎች አሉ። አይ በጣም ያሳዝናል። ግን እንደዚህ አይደለም መሆን የነበረበት። በእውነት እኔ ትልቅ ሰው አድርጌ ነበረ የምጠብቅ የነበረው። ትልቅ ሰው ትመስለኝ ነበር። ገባ ካለ ንግስት እንደዛ ከሆነ ጥያቄ እንደዛ ነበረ። ጥያቄ እንደዛ ነበረ። ንግስት አዳምጪ። እንደዛ ከሆነ አም ትራይንግ ቱ ፕሮቴክት አንቺን ፕሮቴክት ለማድረግ ነው ሀሳቤ። አይ የጠየቀኝን ጥያቄ በቂ መረጃ እና መልሳለኝ ካልሽ እንደውም መልሽልን። ቀጥይ። እኔ እኮ መልሳለኝ መልስ የለኝም እኮ ሲጀመር። ለምን አታዳምጡኝም? እሺ አንዴ ሶፊ ዝም ትላለህ። አንዴ ዝም በልና ውስጥ ካሉት ጋር ላውራ ከይቅርታ ጋር። እስኪ አንዴ ሚውት አድርጊ ንግስት። ቆይማ ሶፊዬ፣ አንድ የተነሱ ኢሾዎች አሉ እዚህ በፎይ ዙሪያ። አንተ ሚዲያው ላይ ስላለ አንዳንድ ስራዎችን እንድሰራ እንደው ሪኮመንድ ለማድረግ ነበር የገባው። ጎበዝ ጀግና።
እኛም መረጃዎች ስላሉን እነዛን ቪዲዮዎች ልላክልህና የእኛንም አምላክ የሰደቡበት መረጃዎች አሉና አንተ ምናልባት ወንድማችንንም ቃለ መጠየቅ የምታደርግበት አጋጣሚዎች ካሉ እነዛን ኡስታዞችንም አቅርበህ ቃለ መጠየቅ የምታደርግበት አጋጣሚዎች ካሉ እውነታው ቢወጣ ወንድማችን ያልተሳደበው እንደተሳደበ ተደርጎ አንዳንድ ምናልባት የቃላት አጠቃቀም ሊኖር ይችላል። ግን እነሱ በግልጽ ከሱ በፊት ኢየሱስ ክርስቶስን የሰደቡበት እግዚአብሔርንም የሰደቡበት በኡስታዝ ደረጃ ማለት ነው ቪዲዮዎች አሉ እና እነዛን ቪዲዮዎች ልላክልህና በውስጥ አንተም እንደ ወንጌል አማኝ ለእውነት የቆምን ስለሆነ እውነታው ማን ጋር ነው ያለ የሚለውን እንትን ብትላቸው ደስ ይለኛል። ጥሩ እፎይንም ምናልባት ቃለ መጠይቅ ብታደርገውም ደስ ይለኛል። ምናልባት ላክልኝ፣ ችግር የለም እናወራለን። እኔም ለዚህ ጉዳይ ነበር የገባሁት። አሁን ስለ ስጋ ስለ ሽሮ ምናምን አይደለም ወቅቱ። ልክ ነህ። ኦርቶዶክስና ፕሮቴስታንቶች ማይስማሙበት የመጽሐፍ ቅዱሳዊ አለ፣ ግን እንዳሁኑ እንደ ሙስሊሞቹ ከሮ የወጣ ነገር አለ አይደለ? አሁን ለምሳሌ አንተም ኢየሱስ ክርስቶስ አምላኬ ነው ብለህ ትከተላለህ፣ እኔም አምላኬ ነው እለዋለሁ። ግን እነሱ ኢየሱስ ክርስቶስን ሲሰድቡ እዚህ ስለ ስጋዊ ከምናወራ ሂጂ ታዩ። በቃ አሁን እንደሱ አይነቱን ርዕስ ታዩ። በቃ ፔትራ አውርቷል። በቃ ታዩ እለፊው። ፔትራ እዚሁ እኛ ወዳጃችን ስለሆነ ነግሮናል። በውስጥ የምናወራለን። እዚህ ላይ ትኩረት ብንሰጥ የእኛ መነቋቆር ይደርሳል። አገባ ይደርሳል። ይሄው መስመር ካሳዝን በኋላ አንቺ ደግሞ የሚገርም ነው። የእኛ መነቋቆር ይደርሳል ትያለሽ እንዴ? ጸብ ታሳድሪያለሽ ጭራሽ ለነገ አይደለም። እኛ እኮ እንጣላለን አይደለም? ፕሮቴስታንቱን በመጽሐፍ ውጪ ትዕግስት ተብሎ ስምሽ ትዕግስት ነው። ትዕግስተኛ ስምሽ እና ተግባርሽ አብሮ አትበሳጭ እንዴ! አትበሳጭ። ውጪ ስምሽ ከተግባርሽ ጋር አብሮ አይሄድም። አንቺ ጭራሽ ፍሪጅ ውስጥ ልትከት ነው ጸብ። ነገ እንጣላለን ቆይ ትላለች። እግዚአብሔር ይገስጸው እንዴ! እቺ ምን አይነት ፎሎ መልስ ሶፊዬ፣ ነገ እንጣላለን ይደር ትላለች። ፎሎ መልስልኝ። ፎሎ ወርጂ እሺ፣ ንግስት ትሻላለች። መልሷና ጥያቄውን በአግባቡ ከጠየቀችልን እንደዚህ የሚጠይቅ ሰው በአግባቡ ይጠይቅ። መልሱን ደግሞ በሚገባው ለራሱ የሚጠይቀውን ነገር ራሱን ወክሎ እንጂ ሰውን ወክሎ መጠየቅም የለበትም። ሰውን ወክሎ መናገርም አይችልም። ጥያቄ ካለብህ መልስ የምትፈልግ ከሆነ ራስህን ወክለ ራስህ በራስህ መረዳት የሚፈልገው ነገር አለ፣ እናንተም አስረዱኝ እኔም ልረዳ የሚል ጥያቄ ነው መሆን ያለበት ሶሻል ሚዲያ ላይ ይዘህ ስትመጣ እንጂ ሰውን ወክዬ ላውራ ካልከው ሰውን መወከል አትችልም። አንድ ጥያቄ ሰውን መወከል የሚችለው ጉዳይም የለም። እኛ እርስ በራሳችን ልንማርበት እርስ በራሳችን ልንስተካከልበት እንጂ ብዙ ጊዜ ጥላቻ የምንሰራው ሰውን ወክልን ስለምንመጣ ነው እንጂ ራሳችን ወክልን አንመጣም ሶሻል ሚዲያ ላይ። ስለዚህ ሰውን ወክልን አንምጣ። ራሳችሁን ወክላችሁ ጥያቄ አለብኝ ብለህ ያንን ጥያቄ በሚገባ አግባብ ጠይቅን። ከዛም በኋላ እኛ የምንረዳውን እናስረዳለን፣ አንተ የምትረዳውን ደግሞ ለእኛ ታስረደናል። ከዛ ውጭ ጭቅጭቅ በዚህ ሚዲያ ላይ አይሰራም የሚል በአይነኝ ነው። አንቀበልም። ንግስት ነች የመጀመሪያ ንግስት ኤልሳቤጥ። ንግስት ኤልሳቤጥ ጥያቄ ያለሽ አይደል አንቺ? አዎ ሶፊዬ፣ ጥያቄን እኮ ጀምሬያለሁ። መጀመሪያ ስገባ የጠየኳቸው። እሺ ጥያቄ ያለሽ? አግብተሻል? አዎ አግብቻለሁ። ካገባሽ አየሽ፣ በጣም ጥሩ ነው። በቃ ሪስፔክትፉል ነሽ እንደው ሞር ማለት ነው። ግን ካገባሽ መጽሐፍ ቅዱስ ሴት ልጅ ጥያቄ ካላት ባሏን ትጠይቅ ነው የሚለው። ውጪ ጥያቄሽን ባልሽን ጠይቂ። ውጪ። በቃ ትክክለኛ እረፍት ከአንቺ ጋር እረፍት የምናገኝበት ውስጤ መጣ። አይምሮዬ ላይ ጥበብ መጣ። ቆይ ኪንግ ውስጤ ፈሰሰ። ስትጨቃጨቀኝ ምን ላርጋት ስል ብልጭ አይልልኝም። እንደው እንደዚህ ከሆነ ነገር የሚያሳርፍ ብልጭ ይበልላችሁ። በቃ ሚስት ጥያቄ ካላት ባሏን ትጠይቅ ነው የሚለው። ባልሽን ጠይቅ ይችና በቃ ከሱ ጋር ለምንድን ነው ግን እንዲህ የሚሉን? ለምንድን ነው የምንባባለው? በል እንዲህ እኛን እኮ አላሳረፋለችን እኮ ረበለው እንዴ! እንዲህ በጥቅስ ማረፍ እያለ ርፍ የሚያደርግ ጥቅስ አለ። አንዳንድ ጥቅስ ባካችሁ በቃ እንትንም አያደርግም።
አይኮንንህም፣ ስህተትም እንደሰራ አያደርግህም። አንዳንድ ጥቅስ በቃ ውጣ። ካገባሽ ሂጂና ባልሽን ጠይቂ። በቃ ሹል መንፈስ ሁሉ ሳስተናግዳሉ ለምን እንዴ? ቀጥላውን ኪንግ ይኸው ሶፊ ብያለው። ዳድ ነው የምንልክኛ ከሐዋሳ ነው አውቃለሁ። ሐዋሳ ላይ ያደረግከውን እንቅስቃሴ ያው በሚዲያው ባይታይም እዚህ መታ ያደረግከውን ነገር አይተናል። በጣም ደስ ብሎናል። ያንን ነገር ባታቆም እንደገና አልፎ አልፎ ብትመጣ ለእኔ ቢጤዎች ያደረግከው ነገር በጣም የሚታወስ ነገር ነውና ያንን ነገር እንደገና ብትበረታ ወደኋላ ባትመለስበት። እንወድሃለን። ከሐዋሳ ነው። ምንድን ያደረገው? ምን ጥሩ ነገር ከሆነ እኮ መደባበቅ አያስፈልገውም። ሐዋሳ ላይ ምን አድርጎ ነው? ወንጌልን ሰብኳል፣ የተራቡትን አብልቷል። እንደ አንተ ከኔ ጋር ነው እንዴት ያዝከው? የሁሉ ሰዓት ዝም ብዬ ሳነሳም አንተ እኔ ሳወራ ዝም ብለህ ነበር። እኔ ሳወራ የምታወራው ምን ጉድ ነው? ጠላውን አልኩህ አይደል እንዴ? እሱ የጠየቀኝ እኔ ያኔ ከሱ ጋር አብሬ ግን ያወራሁት እኔ አንተን አላወራሁም። እና እዛ ቦታ ብኖር የት ታውቂኛለሽ? በፈጣሪ ስም አንተ ያወራውን መልካም ነገር እኮ ችግር የለውም። እሱ ቢያወራ እንደምንድነው መጻደቅ ፈልጎ የተራቡትን አብልቷል። አንተ ወርቃ ተወኝ። ወይኔ አንቺ ቅድም ሶፊ ምን አድርጓል ምናምን እያልሽ ነበር እኮ። ምን ለወንጌል እሱን ሜንሽን አድርገህ መሰለኝ ለመጥቀስ የፈለግኩ እንደዚሁ ሚዲያ ላይ ነገር ቀጥልበት። ጥሩ ነገር ነው ያደረግከው የኔ ቢጦች ምናምን አልክ። የኔ ቢጦች መመለስ ይወልሽ አንቺ በፎቶግራፍ አንዳችሁ የጠየቁትን ኪንግ ነው። አንተ ወርቃ የምትባለው ዝም በል። አትንኪው ዳድን። በፍጹም ዳዲን መንካት የለብሽም ስለማታውቂ ነው። ወልደህ ታደርሰዋለህ። ዳዲ ትለዋለህ እንደ አንተ ደግሞ አንተ ራሱ ወልደህ ታደርሰዋለህ እኮ። የምን ዳዲ ነው? አንቺማ ሌላ ጸብ አለብሽ። በቃ አንዴ አሁን ጥያቄው መልስልኝ። ምንድነው ጥያቄው? እኔ ምንድነው ለወንጌል ብዙ ነገር አደረገ ምናምን ብላ አንዷ ዶቃ ነው ምናምን የምትባል ልጅ አውርታ ነበርና ምን አደረገ ስላልኩኝ ነው ለሱ ነገር መልስ ይዘህ የመጣኸው አይደል እኮ። ወንጌል ምንድን ያደረገው? በድፍኑ ቀጥልበት። እንደዚህ ያደረግክ ድሃዎቹን ምናምን ብለህ እኮ አልኩሽ እኮ። ስሚኛውን ዝም ብለሽ አትለፍልፊ። እኔ አልኩሽ ለተራቡት አብልቷል፣ ወንጌልን ሰብኳል። ይሄን ደግሞ በአይኔ ሐዋሳ ውስጥ ሆኜ ያየሁት ነገር ነው። ብቻውን የተንቀሳቀሰ እንዴ ለድሃዎች አብልቷል ነው? ለእኔ ቢጤዎች ለድሃዎች አብልቷል፣ ወንጌልን ሰርቷል። ይሄ ደግሞ ማየት ከፈለግሽ ደግሞ መተሺ ዝም ብሎ በአንድ ቦታ ላይ ወንጌል ምግብና ብር እየሰጡ ነው እንደሚሰበከው ኢየሱስ ክርስቶስ በእንደዛ ሸውደህ አይደለማ። በምግብ ሜን አነሳሽኝ እንዴ? አላነሳሁም እንዴ? አይ ነው ሰምቻለሁ። ይኸውልሽ ወንጌል በአንድም በሌላም ይናገራል፣ ግን እንዳሰማማችን ነው። የእግዚአብሔርን መልካም ነገር በአንድም በሌላም ተናግሯል። የኛ አቀባበል ሁኔታ ነው። እግዚአብሔር ነገር ሊቆረቆረን አይገባም። ማንም የሚናገረው እግዚአብሔር መልካምነቱን የሚናገር ሰው አሜን ብለሽ ነው። በቃ አሜን የሆነውን ራሱን ኢየሱስን ወደ ውስጥሽ የምታስገቢው። ይህ ምንም ጥያቄ የሚያስነሳና የሚያጨቃጭቅ ነገር ፓስተር ሲናገር አልሰማሁትም። በእውነት እንደጀመረ እንደውም የተናገረው በጣም ደስ እያለኝ የሰማሁት። በኋላ ግን የኃይለሥላሴ ነገር ሲጨምር በጣም እየሳኩት እና ለምን እግዚአብሔር እንኳን ኃይለሥላሴን አይደለም ሰማይና ምድርን የፈጠረ አምላክ ነው እና የማይቻለው ነገር የለም። ለምን ብዙዎቻችን እንደገረመን አላውቅም። እዚህ ቤት ገስት ላይ ወንዶች ነጠላ ያዙ። እውነትሽን ነው ሎዛ። እኔ እንደሰማሁት ከሆነ ፓስተር ሶፊ አፓች ሞተር ነበር አሉ ከ4 ዓመት በፊት ሽጦ። የሰማሁትን ነገር ልንገራችሁ። አፓች ሞተር ነበር አሉ ከ4 ዓመት በፊት ያለውን ታሪክ ነው የምነግራችሁ። ሞተርን ሽጦ በ190 ሺህ ብር ሽጦ ሶፊ አይ ቲንክ 2013 ነው መሰለኝ፣ ከ3 ዓመት በፊት ነበር። አርባ ምንጭ አካባቢ በጣም ዳዎችን ሲያበላ ቤት ሲሰራ የተራቡትን እናቶችን ልብስ ምናምን ሲገዛላቸው ነበር።
ባይዘዌስ የጾም አንደኛው ክፍል ለድሃ ማብላት። ይሄን ታሪክ ሶፊ ራሱ አያውቀውም። ይቅርታ ሶፊ አንድ ነገር ልንገርሽ፣ ጌታ ኢየሱስ ክርስቶስ ያለውን አንድ ቦታ ላይ ልንገርሽ። ርቤ አብልታችሁኛል ወይ ዶቃይ አንዴ ከአንቺ ጋር ምንም እንትን የለኝም። ወርቃ የሚባለውን ሰው የተናገረው ታሪክ ሶፊ ራሱ አያውቀውም። በዛኛው ዓለምና በዛኛው ህይወቱ ሊሆን ይችላል። ገርሞ ተገርሞ ነው የሰማህ እኮ አላየሁም። እንዴት ተገርሞ እንዴት አሳወስክ ብሎ ነው እንዲህ እየሰማህ ነበር። ጋይስ አንዴ ሰላም ብያቸዋለሁ። እንግዲህ በፍቅር ሲዝም እምነት ላይ ዳድ ከዚህ በፊት በነበረው ህይወት ከሆነ እንጂ አመሰግናለሁ ያሬድዬ፣ እግዚአብሔር ያክብረኝ። ዳድዬ እንግዲህ ሳቀው አባች ሞተር የለውም የመኪና ነው የጀመረው። እሱ ራሱ አይተኸዋል እንደ ያሬድ እሱ ራሱ እንዴት ተደንግጧል። ዳድዬ እንደዚህ ሲሆን አይቼው አላውቅም። ልጁ አሸበሸበ። እግዚአብሔር ያክብረልኝ። ያሬዶ ለምን ትቀልዳለህ? እኔ በመስረጃው ላምጣ እችላለሁ። አይሆን ነገር ወርቃ ስማኝማ አሸበሸበ። አልሰማም እንደ አሸበሸብክ ማሸብሸብማ እንደው አልሰማም። ይኸውልሽ እኔ ዊዝ ኤቪደንስ የራሴን ቪዲዮዬን ፎቶ ምናምን አምጥቼ አሳያቸዋለሁ። አለቀ። እስቲ አሳየን። እኔ ጠላውን አሁኑኑ ጠላውን ያለህበት ድረስ አመጣልሃለሁ። እስቲ በቪዲዮ አሳየን። ይሄን መረጃ እኔ በኢየሱስ ስም አልጠጣም። እኔ ጴንጤ ነኝ እናቴ። ጠላ አይቼም አላውቅም፣ ጠጥቼም አላውቅም። ከለሩ ምኑም አላውቅም። ምንድነው እሱ ጠላ ምንድነው? እኔ አላውቅም። እንዴ ቅድም ጠላ አምሮት ነበርና ዝም ብሎ ጠላ እያለ ነበር። ማለት ጠላ ምንድነው? የሰው ስም ነው ወይስ ምንድነው ጠላ? አንተ አታውቀውም። ወርቃ ነው የሚያውቀው ያሬዲ። ዳዲ ምንድነው ታውቃለህ? ዳዲ ያውቃል። ጠላ ታውቃለህ ዳዲ? አዎ ሶፊ አልኩኝ። ፓስተር ሶፊ ውሸት አይወድም። ተገርሞ የሰማህ እንደው ውሸትህን ታዝቦ ነው። ወርቃ ኖ ስመኝማ ዳዲ ጠላ ምንድነው ታውቃለህ? እኔ አላውቀውም። ጠላ ለምሳሌ ምንድነው? አሁን እኔ አንተን ብጠላህ ፓስተር ሶፊ ያሬድን ጠላ። ኧረ ብሔራዊ ክደት ነው ዳድ፣ ብሔራዊ ክደት። እንዴት ይሄ ብሔራዊ ክደት ነው ያንተ? እና ምንድነው ታዲያ? እኔም አላውቅም ምን እንደሆነ ዛሬ ነው የሰማሁት። ፓስተር የቃሉ ፍቺ ጠላ ማለት በቃ አልወደደም ማለት ነው። ጠላ ማለት ጠላ ማለት ግሪክ ወርድ ይመስለኛል። ጠል ማለት እንትን ብለሽ ተመስጠሽ ጠል ጠላ። ላ ማለት ደግሞ ተጠምተሽ ወደ ግሪክ ሄድ ከረዚሁ ነው። እዚሁ ደብረ ብርሃን አካባቢ ነው ስሙ ጠላ። ወደ ግሪክ አትሰደው። ኢብራይስጡ ትላለህ እንዴ? አሁን በደቂቃ ምንድን ነው ግሪኩ? አይ መጀመሪያ አመጣጡ ከዛ ነው እየተባለ ነው። የመጀመሪያው ሶርሱ ማለት ነው። የሆነ ግሪካዊ እዛ ወደ አማራ ክልል የት ነበር ደንበጫ አካባቢ አርፎ በነበረበት ጊዜ የስም አወጣጡ እንደዛ ነው። ሁሉንም ነገር ነው ፓስተር ሶፊ። ይሄ ወርቃ የሚባለው ሰውዬ አውቆ በጴንጤ ተደብቆ የደንበጫ አረቄ ሳይቀር ያውቀዋል። ገብቶሃል? አሁን ይሄ ጠላ ብቻ አይደለም፣ ብዙ መሰረታዊ ጠላ፣ እነዚህ ባህላዊ መጠጦች አመጣጣቸው የት እንደሚሰሩ የት ጥሩ እንደሚገኙ ሁላ ያውቃል። ፋብሪካቸው አሁን የጠራው ዋና ፋብሪካው ነው። እንግዲህ አስበው፣ ደንበጫ ብሎ ያረቄ ዋና ፋብሪካ ነው የጠራው። ይሄ ልጅ ጴንጤ ነው የታወቀው። አንቺ ምን ታውቂያለሽ? እኔ ጠላ ጠጅ አውቃለሁ። እኔማ እግዚአብሔር ይመስገን ሁሉንም አውቃለሁ። እኔ እኮ እንዳንተ ታውቂያለሽ። ታጣሽ ታውቂያለሽ። ምን አገባሽ? ሳትዋሽ ንገሪኝ። አይ ቆይ ጄ ላወራት እኔ ላወራት መሰለኝ። ወርቅ ጄ አቤላ ሰላም ላንተ ይሁን። እንዴት ነህ? ሰላም ለእናንተ እንዴት ናችሁ? ጄ ላወራት። እሺ አዋራኝ። ሰላም ላንቺን በመጀመሪያ አሜን። ያው አንዳንድ ጴንጤዎች እንግዲህ ክንፋችንን ደመና ላይ ጥለን የወረድን መልአክ ነን ብለውሽ ካልሆነ በስተቀር ያው ጴንጤ እኮ ሰው ነው። ይጠጣል እኮ ይጠጣል። ግም ብሎ እኔ ጴንጤ ነኝ መጠጥ አልነካም ሲል ነው። እኔ አልጠጣም ቢለኝ እኮ አልከራከረውም። ሀሳቤ ልንገርሽ፣ ይጠጣል አላልኩሽም። ሊጠጣ የሚችል ጴንጤ ሊኖር ይችላል። ሁላችንም ፐርፌክት አይደለም። ሁሉም ሰው የየራሱ ድካም ይኖርበት ይችላል።
ግን አንድ ሁለት ሰው ስለጠጣ ጴንጤ ይጠጣል የሚል ደግሞ ፍርድም አንፈርድ። ግን እያልኩሽ ያለሁትኝ ጴንጤ ያው ታውቂያለሽ፣ ፓስት አለው፣ ፕሬዘንት አለው፣ ደግሞ ፊውቸር አለው። ትናንትና አለው፣ ዛሬ አለው፣ ደግሞ ነገም ደግሞ አለው። ስለዚህ ስለ ትናንትና የምናወራ ከሆነ በትናንትናችን ላይ እንዴ ስናንቋረር ስንጠጣ የነበርን ስንገለብጥ የነበርን ቤት ውስጥ ካለው መጠጥ ቤት ካለው ኮርኪ ጋር ተጠርገን የምንወጣ ሰዎች የነበርን ሰዎች አለ። ያው መጽሐፍ ቅዱስ ቀድሞ እናንተ ይሄንን በብርሃን የማይወራ ክፉ ነገር ታደርጉ ነበር ስለሚል ማናችንም ልናደርግ እንችላለን ቀድሞ። ይሄንን ደግሞ እንደ ጴንጤ ብቻ ሳይሆን ኦርቶዶክስም ከዚህ በፊት የሚያደርግ አሁን የተወም ኦርቶዶክስ ሊኖር ይችላል። አሁን እያደረገ ያለው ኦርቶዶክስ ሊኖር ይችላል። አሁን እያደረገ ያለን ጴንጤም ሊኖር ይችላል። ግን አሁን አንቺን ጀነራሊ እንደ ጴንጤ ማውራት የለብሽም፣ እንደ ግለሰቦች አውሪ ጉዳዩን ማለት ነው። እና ማናችንም ፐርፌክት አይደለም። በጣም የምንደክምበት የምንዝልበት ነገር ይኖረናል። ግን አሁን መካሰሱ አያስፈልግም። ብዙ ጊዜ ከሰው አንጻር ነው ነገሮችን የምናየው። ለምሳሌ የሚጾመው ሰው ይገባና ለምንድን ነው ጴንጤዎች ማጾሙት ምናምን ይላል። ገባሽ? ምጾሚው እኔ እንደማልጾም እንድፈርጅብኝ ከሆነ ጾምሽ ራሱ ዜሮ ገብቷል ነው የሚሆነው። በቃ ምጾም ሰዎች በላንስቼ አላወራውም። እንትና ይጠጣል እንትና አይጠጣም አላልኩም። ሀሳብ ከየት እንዳመጣሁ አላውቅም። ግን ይሄ ሰውዬ ጴንጤ ነኝ አልጠጣም አለ። መልሶ ደግሞ የደንበጫ አረቄ የደንበጫ ጠላ ምናምን ብሎ አረቄ ቤት ሁሉ ሊኖር ይችላል እኮ ከዚህ በፊት አረቄ ቤት ከዚህ በፊት በነበረው ህይወቱ አረቄ ቤት ሁሉ ሊኖረው ይችላል። የደንበጫ አረቄም የደብረ ብርሃንም አረቄ ልናቅ እንችላለን። ያ ማለት አሁን አንተም የደብረ ብርሃኑ እሺ፣ በደንብ ነው ማቄ የደብረ ብርሃን አረቄ እንደኔ አረቄ ቤት ታውቃለህ። የደብረ ብርሃኑ ጠጣው ነበር በደንብ አረቄ ጠጪ ነበር። ከደንበጫው ጋር ልዩነት አለው፣ ከደንበጫ አረቄ ጋር ልዩነት አለው። እሱን ረስቼዋለሁ። አሁን እየሞከርሽው ከሆነ አንቺን የምትነግሪኝ ረስቼዋለሁ። ግን አታቆም አትይም። የሰው ትናንትና ህይወቱ ላይ ሰው መጠየቅ ገዝተ ያለ ሰው መጠየቅ ከቻልክ ለምን የቁንድዱ ፈረሶች አንዴ ቆይ፣ አቡና የገባው ሰላምም ሊለን ሊያወራን ምናምን ሳይሆን ጄ የተሳሳተ አመለካከት አላት ብሎ ባሰበው መልኩ እሷ የተረዳችውን መረዳት ለማረም ነው እንጂ ሊያወራም ፕላኑም አይደለም። ሊጠይቅም ሊጠየቅም አይደለም። እንዲሁም ጄንም ራሱ ጥያቄ አይደለም። እሱን ሌላ ርዕስ ከኔ ጋር እናወራለን። እሱኛውን አቡና ጄን ጥያቄም አይደለም የጠየቃት። ያነሳሽው ሀሳብ አንቺና ከአንቺ በፊት የገቡ ሰዎች የተረዱበት አረዳድ ልክ አይደለምና እሱ ይስተካከል ለማለት ነው የገባው እንጂ ጥያቄና መልስ አይደለም። ስለዚህ ከእሷ ጋር ያውራ። እሷ ከፈለክ አታውራኝ ካለችው ውልቅ ብሎ ይወጣል። እሱ እንደሚሄድበት ምንድን ነው ከሰዎች ጋር እየተግባባች ስላልሆነ ነው። አሁን አንድ ሰው ቅር ሊልሽ አይገባል። ለምሳሌ እኔ ሰው አንድ እኔ ኦርቶዶክስ ነኝ አልጠጣም ቢለኝ ሪስፔክት አደርግለታለሁ ሀሳቡ። ምክንያቱም እኔ ኦርቶዶክስ ጠጪ ነው ብዬ አላምንም። ግን የኦርቶዶክስ እምነት ተከታይ የሆኑ አንገታቸው ላይ ማህተብ የሚያደርጉ ብዙ ጠጪዎች ግን አውቃለሁ። እነዛ ሰዎች እንደ ኦርቶዶክስን እየወከሉ ነው የሚጠጡት፣ ግን አይደለም የግል ድካማቸው ስለሆነ ማለት ነው። ግን አንድ በጣም ደግሞ በሃይማኖቱ ጽኑ የሆነ ኦርቶዶክስ መጥቶ ስለመጠጥ ሲወራ አረ እኔ ኦርቶዶክስ ነኝ መጠጥ አልጠጣም ቢል ሪስፔክት አደርግለታለሁ ያንን ጉዳይ ማለት ነው። ስለዚህ አሁን እኔ ጴንጤ ነኝ መጠጥ ግን እኔ አንድ ጥያቄ ልጠይቅ። ከማይጠጣው ጴንጤና ከሚጠጣው ጴንጤ የቱ ይበልጣል? ማይጠጣ። እርግጠኛ ነህ? በጣም እርግጠኛ ነኝ። ይሄንን እርግጠኛ ለምን እርግጠኛ ትሆናለህ? በራስህ እንጂ ስለሌላ ሰው እንዴት እርግጠኛ? በራሴ ብቻ ሳይሆን ይኸውልሽ አካባቢዎቼ ላይ ባሉም አማኞች ምክንያቱም በአካባቢዎችህ ነው እንጂ ስለ የጠየቅኩትኝ ስለ አጠቃላይ ሬሾ የሚሰራው ሁልጊዜ አካባቢ ላይ ባለ ሰው ነው። ዓለሙን ሁሉ ላውቀው አልችልም። ፕሮቴስታንት በጣም ብዙ ነው። ኢትዮጵያ ውስጥ ብዙ ነው። ደግሞ ከኢትዮጵያ ውጭም በጣም እጅግ ብዙ ፕሮቴስታንት እምነት ተከታዮች ናቸው ያሉት ዓለም አቀፍ ደረጃ። ያንን ሁሉ ልከታተል አልችልም። ነገር ግን አሁን ከኔ ቤተክርስቲያን 10 ሰው ወስድና ወይም 100 ሰው ወስድና ከመቶቹ ምን ያህሉ ይጠጣሉ የሚል ሪሰርች ስሰራ 60ዎቹ ማይጠጡ ከሆነና 40ዎቹ እንደው ጠጥተው እንኳን ቢሆን የሚበልጠውን ቁጥር አይጠጣም እላለሁ። ምክንያቱም ይሄ ጴንጤ የሚታማበት ጉዳይ አይደለም። እውነቱን ለመናገር
ደካማ ሰዎች አግኝተሽ ታውቂያለሽ? ኦፍኮርስ ይገኛሉ። በእንደዚህ አይነት ድካም ያሉ ሰዎች ሊኖሩ ይችላሉ። እኔ ግን እርግጠኛ ሆኜ የምነግርሽ ነገር ጴንጤ አይጠጣም፣ ጴንጤ አጨስም፣ ጴንጤ አይቀምም የሚለው እንትን ይሄ እውነት እንደ ታፔላ መያዝ ያለበት ጉዳይ ነው። መያዝ ያለበት ጉዳይ ነው። አይጠጣም፣ አይቅምም፣ አያጨስም ተብሎ እንደ አዎ። ምክንያቱም ብዙሃኑ ነው የሚታየውማ፣ ብዙሃኑ ነው የሚታየው። ገባሽ? ይሄ ብዙሃኑ እኔ ለምሳሌ እኔ አሁን ሃይማኖቴን እርግፍ ያደረግኩ ጊዜ እንደነገርኩሽ አረቄ ውስጥ ተዘብዝፌ ሙሉ ልጅ ነበርኩ፣ መጠጥ ውስጥ ተዘብዝፌ ሙሉ ልጅ ነበርኩ። ወደ እምነቴ ዞር ስል ከእንደገና ተመልሼ ጌታን ሳስብ፣ እግዚአብሔርን ሳስብ፣ ቤተክርስቲያንን ወንጌልን ሳስብ ጭራሽ መጠጥ የሚባል ነገር ለሆድ ቁርጠት መጠጥ እንኳን ለመተው ይሆናል ብሎ ብለህ ነው ጥያቄ ጠይቀህ፣ መጠጥ ለመተው ብለህ ነው ፕሮቴስታንት ጴንጤ ሆንከው? ኖ ጴንጤ ነበርኩ። መጀመሪያም ወደኋላ ደክሜ ተመልሼም ስጠጣም ጴንጤ ነበርኩ፣ እየጠጣውም ጴንጤ ነበርኩ። ሃይማኖት አልቀየርኩ። ከዛ ድካም ውስጥ ነበርኩ። ስበረታ ቤተክርስቲያንን ሳስብ፣ የእግዚአብሔርን ቃል ሳስብ በደንብ ነው አሁን እንትን የሆንኩት፣ ጠንካራ የሆንኩት በዚህ ጉዳይ ላይ ማለት ነው። የሆኑ ሰዎች ይጠጣሉ ማለት ሃይማኖት ወክለው ይጠጣሉ ማለት አይደለም። ይህን እንድታስተካኪ ብቻ ነው ጥያቄ ማቀርብልሽ ለአንቺ። እና ደግሞ ጴንጤ በጥላቻ አትያዥ እህት አለም፣ ነፃ አውጪ። ጴንጤ ማለት እኔ በጥላቻ እንዴ እስካሁን የጥላቻ እኔ ሃይማኖትን ከአንድ ሃይማኖት አንስቼ እኮ ከዚህ ሃይማኖት እንደዚህ ሃይማኖት ብዬ እስካሁን ያወራው ጥላቻ የለም አለ። ይኸውልሽ እኔ ጥላቻ ተናግሬሻለሁ አላልኩም፣ ግን ይኸውልሽ ጥላቻ የሚገለጥበት መንገድ ላሳይሽ። ለምሳሌ አሁን አንቺ ጴንጤኝ አልጠጣም ማለቱ ይህን ያለ ያነጋግርሽ አይገባም ነው። ምክንያቱም በቃ ጴንጤን አልጠጣም ኦፍኮርስ የሚጠጡ ጴንጤዎች ግን አውቃለሁ ብለሽ ነገሩን ስሙዝሊ ማለፍ ትችያለሽ ነው። በእንደዚህ ያክል መናደድ የለ። የሆነ ሰው ይገባና አንቺ ቅድም ጥያቄ ጠየቅሽ፣ ሁልጊዜ ለምንድን ነው እኛ ኦርቶዶክሶችን የምታነሱን አልሽ። ለምንድን ነው የምታነሱ? ለምንድን ነው የምታነሱ? ቅድም አንድ እህት ብላለች፣ ልጅ ተምታታችሁብን ሊሆን ይችላል። አንድ እህት እዚህ ቤት ውስጥ የሰሙት አቡነ ትዕግስት ናት እንደዛ ያለች። አዎ ለምንድን ነው የምታነሱ? ሌላው ደግሞ ገብቶ እናንተ ጴንጤዎች ለምንድን ነው ማጾሙት የሚል ጥያቄ ይጠይቃል። ስለዚህ ይሄ በጣም ተራ ነገር ነው። ገባሽ? ምጾሚው ለእኔ ብለሽ አይደለም፣ ለማንም ብሎ የሚጾም ሰው የለም። ለራሳችሁ ብላችሁ ነው የምጾሙት። ጣት እየጠቆማችሁ የእናንተ ሆድ ባዶ መሆን፣ የእናንተ መራብ፣ የእናንተ ጌታን እያሰብኩ ነው ማለት ከእኔ ህይወት ጋር ተመዝኖ እናንተን የሚያስበልጥ እኔን የሚያሳንሰኝ ጉዳይ አይደለም። ስለ ጾም ጥቅም ትነግረኛለህ፣ እስማማለሁ። መጽሐፍ ቅዱስ ያዘኛል፣ እጾማለሁ። መጽሐፍ ቅዱስ የሚያዘንን ደግሞ ስለ ጾም የምናወራ ከሆነ ሁሉንም የምትታዘዙ ከሆነ በስውር ጸልዩ፣ በስውር ጾሙ። መጽሐፍ ቅዱስ የሚል ይሄ ነው። በስውር በሰማይ ያለው አባታችሁ በምን ይከፍላችኋል? በግልጥ ይከፍላችኋል። እንደ ግብዞች ራሳችሁን ነጭ አድርጋችሁ አመዳም አድርጋችሁ ጸልዩ የሚል መጽሐፍ ቅዱሳዊ ትእዛዝ የለም። አልጾምክም እያልክ ጎረቤትን እያስጨነቅ እንድትጾም መጽሐፍ ቅዱስ አያዝም። መጾም መልካም ነው። አዎ መልካም ነው። አባቶች ጾመዋል፣ ልክ ነው፣ ጾመዋል። ኢየሱስ ጾሙ አሳይቶናል፣ ልክ ነው። ሐዋርያት በጾም በጸሎት መንፈስ ቅዱስ ይጠብቁ ነበር፣ ፐርፌክትሊ ልክ ነው። በጣም ጥሩ ልክ ናችሁ። ግን የእናንተ ይሄንን የአባቶችን ስርዓት መከተል፣ መጽሐፍ ቅዱስን መከተል ፐርፌክት የሚሆነው ልክ የሚሆነው መቼ ነው ስትሉ በስውር በድብቅ ስታደርጉት ነው ጉዳዩ። በስውር በድብቅ ስታደርጉ እኔን ለመክሰስ መሆን የለበትም። ስለ ወር መባቻ፣ ስለ ቀን፣ ስለ መብላት፣ ስለ መጠጣት ማንም እንዳይከሳችሁ መጽሐፍ ቅዱስ ነው የሚለው፣ እኔ አይደለሁም። ማንም ሰው እኛን ሊከሰን አይገባም በዚህ ጉዳይ ላይ ማለት ነው። ስለዚህ ነፃ የወጣን በክርስቶስ ነፃ የወጣን ሰዎች ነን። ወንጌልን ስንቀበል ከነሙሉ ክብሩ ተቀብለነዋል። እንጾማለን። ስንጾም ግን ተደብቀን እንጾማለን። ምክንያቱም በስውር አድርጉት ስለን ጉዳዩ ለሰዎች መታየት ግብዝነት ካልሆነ በስተቀር እግዚአብሔር በጓዳ ያዳምጠናል ብለን እናምናለን። በዚህ መንገድ መጾም አለ። የእናንተን ጾም ግን እያንከዋሰስኩት እያቃለልኩባችሁ አይደለም። የኦርቶዶክስን ጾም እያቃለልኩት አይደለም። በቃ የምትጾሙት ግን ጎረቤቶቻችሁ ሆዳም እንደሆኑ ለመናገር ከሆነ የዛን ሰውዬ ትዕቢተኛ ጸሎት እንደዚህ ቀራጭ ስላላደረከኝ ያለውን ሰውዬ ነው በቃ የሚያስታውሱኝ በጣም ብዙ ሰዎች። እንደዚህ ቀራጭ ስላላደረከኝ በሳምንት 2 ጾማለሁ ከማገኘው 10 እሰጣለሁ አለ። ያኛው ግን እኔ ኃጢአተኛውን ይቅር በለኛል፣ አይኑን ወደ ሰማይ ማንሳት አልፈለገም። ኢየሱስ የተናገረው ምሳሌ ነው።
ስለዚህ ከነዚህ ከሁለቱ የማን ጸሎት ተሰማ ሲባል አይኑን ወደ ሰማይ ማንሳት ያልፈለገው ሰው ጸሎት ተሰማ። እኔ ብሎ ራሱ ላይ የጠቆመው ሰው ተሰማ። እኔ ደካማ፣ እኔ ማልችል፣ እኔ እግዚአብሔርን ልጅ ኢየሱስን መምሰል የከበደኝ፣ እኔ ጎስቋላ፣ እኔ እንደዚህ ሰው ነኝ፣ እግዚአብሔር ሆይ እርዳኝ፣ አግዘኝ ማለት ነው የሚሻለው በጾም እንጂ እኔ ጌታ ሆይ እጾምልሃለሁ፣ እኔ እራብልሃለሁ፣ ይሄ ከርሳም፣ ይሄ አጋሰስ፣ ይሄ ሆዳም፣ ይሄ እንትን ጴንጤ ግን አይጾምም ብላችሁ ማንም ጴንጤን ጀጅ ለማድረግ የሚጾም የለም። ቅድም ምን አልክ? ቆይ አንዴ እዚህ ጋር ላስቆምክ ነው ለመሰለህ። ቅድም ጴንጤ አብዛኛው ከየትኛውም ጴንጤ ብዙ ጴንጤ የሚጠጣ ይመስልሃል ወይስ ትንሹ ስል ትንሹ አልክ አይደል? ትንሹ በተሳሳተውና ትንሹ የማይሆን ቦታ በተገኘው ሁሉም ጴንጤ አይጠየቅም አይደል? ጥቂት ኦርቶዶክስ የምትለውን የጾመውን ትንሹን ሰው ጎረቤቱን ጀጅ ስላደረገ ወይ መጥቶ አንድ ሁለት ሰው ገስት መጥቶ እዚህ ጋር ለምን አጾምም እኛ እየጾምን ብሎ ስላወራ ሙሉም ኦርቶዶክስ የጾመው ሰው ጀጅ ለማድረግ ነው ብለህ ማውራት አችልም። እኔ ሙሉ ኦርቶዶክስ የጾመው ሰው ጀጅ ለማድረግ ነው አለ እንዴ? እናንተ ስትጾሙ ጀጅ ለማድረግ አይሁን፣ ጎረቤታችሁን ለማሸማቀቅ እኛን ለመናገር አይሁን ብለሃል። ጥቂቶቹ ብለህ ሁሉንም አላልኩም። አሁን እናንተ የሚባለው ልጅ ከአንድ ቁጥር የበለጠ እናንተ ነው የሚባለው። ሁሉንም ማለት ግን አይደለም። ኮመንት ላይ ሁለት ሰው ባይ እናንተ ብዬ ማውራት ይችላል። ምክንያቱም ከአንድ ቁጥር በላይ ከሆነ እንደ ብዙ ነው የሚወራው። ብዙ ሲባል ግን ሁሉንም እያልኩ አይደለም። ስለዚህ አሁን እናንተ ስል ሁለት ሰው አይቼ ሊሆን ይችላል። እዚህ ኮመንት ላይ እናንተ አጋሰስ የሚሉ ሰዎች አይቻሉ ኮመንት ላይ። በቃ አጋሰስ ልንሆን እንችላለን፣ ግን በቃ የእኛን አጋሰስነት ለመናገር ከሆነ የምትጾሙት ብታቆሙት ይሻላል። በትክክል የሚጾሙትማ እየጾሙ ነው። እዚህም ላይቭ ላይ አይደሉም ያሉት፣ ቤተክርስቲያን እያስቀደሱ ነው ያሉት። በትክክል የሚጾሙት ቤተክርስቲያን ናቸው ያሉት። አይቻለሁ። እኔ ጠዋት እወጣለሁ እና ስቲል ባዶ እግራቸውን የሚሄዱ ህማማቱን ለማሰብ ምናምን የሚሄዱም ሰዎች እያየው ነው። እነዛ ሰዎች ላይቭ ላይ ገብተው እኔ ጫማ ሳደርግ አይተው እኛ ሴት አንተ በጫማ ትሄዳለህ በስኒከር፣ እኔ በህማማቱን ላስብ በባዶ እግር እየሄድኩ ነው አላሉኝም። ሴትዮዋ ራሳቸውን ህይወት ነው እየመሩ ያሉት። አሁን እነሱን እየተናገርኩ እንዳልሆነ መቼም ልብሽ ያውቀዋል፣ መልካም ሰዎችን ማለት ነው። ግን እዚህ ጋር ያለን አማኞች ነን የምንል ሰዎች አማኞች ነን የምንል ኦርቶዶክሳውያን የምትሆኑ ሁልጊዜ የጾማችሁ ወቅት ላይ አብዛኞቹን ሶሻል ሚዲያ ላይ ያሉትን ነው ብለሽ አብዛኞቹን ኦርቶዶክሶች ለምሳሌ አሁን ጋዲሳ የሚባል ወንድም አለ እዚህ የኦርቶዶክስ ቅበተ እምነት የሚሰራ ልጅ። የእኛ ቤተ እምነት እውነተኛ የመሆኑ አንድ ምልክት መጾሟ ነው፣ እንዲህ አባቶች ብለዋል፣ ሌሎቹን ግን ተመልከቷቸው አይጾሙም ብለው የአባቶችን ትምህርት ጠቅሶ ሌሎችን ደግሞ ጠቅሶ አይጾሙም ብሎ እንዴት ሰው ይከሰሳል? አይጾምም ተብሎ እንዴት ይከሰሳል? አይከሰስም እኮ። ምክንያቱም እየጾምክ ያለኸው ከኔ ጋር ለመነጻጸር አይደለም። ጌታን የምታስበው ባዶ ድህን ያለኸው እግዚአብሔር እንዲመን እንዲሰማክ እግዚአብሔር ፊት ይሄንን ስጋ ይሄንን ነገር በእግዚአብሔር ፊት መንፈስ የበላይነት እንዲያገኝ በስጋክ ላይ አቅም እንዲያገኝ ጸጋ እንድትቀበል ምሕረቱን ቸርነቱን እንዲያበዛልህ እግዚአብሔርን እየተለማመንክ እግዚአብሔርን እየጠየቅበት ነው እንጂ ለእኔ ብለህ ወይም ለፕሮቴስታንት ብለህ አይደለም እየጾምክ ያለህ። ጾም በጣም አሪፍ ነገር ነው። በጣም የሚበረታታ ነገር ነው። ሲበረታታ ግን ሌላውን ለመኮነን አይሆን ነው እያልኩ ያለሁት እንጂ አሁን ጾሙን ዜሮ እያስገባውባችሁም አይደለም። ማስገባት አልችልም። እኔ እንደዚህ አይነት አቅምም የለኝም። እንደዛ ነው ያለው። ሌላው ደግሞ በመስጠት ደግሞ የሚከሱን ሰዎች አሉ። በነገራችን ላይ ፕሮቴስታንት እምነት በዚህ አገር ላይ የሚሰደበው በስንዴና በሰልባጅ የመጣ ተብሎ ነው የሚሰደበው። ረስታችሁ ከሆነ አዲስ ጀነሬሽኖች እኔ በእኔ ዘመን ሳቅ ሶፊ እንደዛ አይደል እንዴ የምንከሰስ? አረ ትላንትና እንደዛ እያሉኝ ነበር። ከልጅነት ያደግኩበት ነው፣ ስንሰደብ ይኖር ነው። በቃ ስለዚህ አሁን ጴንጤን በመስጠት መክሰስ አትችሉም። በመክሰስ ጴንጤን መክሰስ አይቻልም እዚህ ምድር ላይ እውነት ለመናገር ፕሮቴስታንት እምነትን በመስጠት መክሰስ አይቻልም። እኛ ሰጪዎች ነን እናንተ ንፉጎች ነን ማለት አትችሉም። እውነት ለመናገር ለምንድን ነው እንደዛ ማትሉት? የወንጌላዊ እምነት ወደ አፍሪካ እንኳን ሲስፋፋና ሲሰበክ ወንጌልን ምስራችን ከመናገር ባለፈ ለብዙ ሰዎች ረሃብ፣ ለብዙ ሰዎች ርዛት የቆመ እምነት ነው። እየሰጠን ያዕቆብ መልእክት ላይ ያለውን ማለት ወንድም ቢርበው
ሂድና እሳት ሙቅ ብትለው ምን ይጠቅመዋል? ቅድም እየጠቀሰልኝ ነበር አንሎከር የሚባል ልጅ። በትክክል ይሄንን ቃል ከነሙሉ ክብሩ የኖረ ቤተ እምነት የፕሮቴስታንት ቤተ እምነት ነው። ከነሙሉ ክብሩ አይደል? እንደውም እኮ ታዲያ ያንን እኮ በማድረጋቸው እኮ ነው በሰልባጅ በምን የገባቸው የተባለው እኮ ሚሽነሪዎች እዚህ ውሃ የሰሩ በጣም ብዙ ቤተ እምነቶችን ያነጹ ገንዘብ ድሆችን ትምህርት ቤቶችን እነ መካነ ኢየሱስ በጣም ብዙ ሆስፒታሎች ኢቭን የክርስቲያን ሆስፒታል እየተባለ ነው ብዙዎች የሚታከሙት የሚረዱበትና በኢትዮጵያ ውስጥ ኢቭን ከድሮ ጀምሮ አሁን ሳይሆን ከድሮ ጀምሮ በብዙ የወንጌል አማኞች በኢትዮጵያ ሀገረ ግንባታና በኢትዮጵያ ውስጥ ብዙ ነገር ሰርተዋል። ብዙ ታሪክ አላቸው። ታሪክ መረጃዎችም ያወራሉ እኮ እና ሰጥተዋል። ሕክምና የሕክምና ቡድን ሆነው የሚመጡ ፕሮቴስታንት ሆነው ግን የነፃ ሕክምና የአይን የምን ውስጥ ደዌ ሰርጅኖች ምናምን በሙሉ የሚመጡት ፕሮቴስታንቶች ናቸው። መጥተው አግዘዋል፣ ረድተዋል። በዛ ደግሞ ሲያዩ መጽሐፍ ቅዱስ እንደሚል ስራችሁን እያዩ አይደለ መልካሙን ስራችሁን እያዩ ሰዎች ወደ እግዚአብሔር መንግስት ይመጣሉ። ከዛ ሰዎች ይህንን መልካም ስራ የሚሰሩ ሰዎችን እነማን ናችሁ ሲሏቸው እኛ በክርስቶስ ኢየሱስ የዳንን ወንጌልን የምንቀበል አማኞች ነን ሲሏቸው እኛም ከእናንተ ጋር መሆን እንፈልጋለን። ልክ በዳንኤል ዘመን እኮ ዳንኤል ቀድሞ እንደሚያደርገው በአምላኩ ፊት ይጾም ይጸልይ ነበር አይደለም? ልክ እንደዛ ከዛ በዛ ምክንያት በዛ ምክንያት ኦርቶዶክስ አላደረገችም ብሎ ማን ተከራከረ? ኦርቶዶክስ አላደረገችም የሚል ክስ ማን አቀረበ? ኦርቶዶክስ አላደረገችም ማለት እዚህ ጋር አሁን እየቀረበ ያለው እየተከሰሰ ያለው ፕሮቴስታንት ነው። እዚህ ጋር አንደማር እንደልፉግ አሁን አንዱ ምን ይለኛል መሰለህ? ቀድም ኮመንት ላይ ይለኛል እንደውም እየጻፍኩለት ነበር። እኛ ጋር የኔ ቢጤ የማይታየው የተዘረዘረ 10 ሳንቲ እና 25 ሳንቲ እየሰጠን እድሜውን በዛች 25 ሳንቲ በለማኝነት ዘመኑን ሙሉ እንዳይኖር ስለምናደርገው ነው። ከመጣ ወንጌል ተለጥፎ ይሰማል፣ ወደ ውስጥ ይገባል፣ ህይወቱ ላያዳግም ይለወጣል፣ ኢየሱስን ያምናል፣ የስራ ዕድል ያገኛል፣ አይምሮ ይፈወሳል፣ ወደ ማህበረሰቡ ይቀላቀላል። በቃ እዛ ቋሚ ለማኝ መሆን አትችልም። ፕሮቴስታንት ደጅ መተ ቋሚ ለማኝ መሆን አትችልም። በቃ ስትመጣ ትቀነሳለህ። ለዚህ እኮ ነው መጽሐፍ ቅዱስ እኮ በአይምሮ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ ይላል እኮ። አይምሮንም ይለውጣል ወንጌል እኮ። የስራ ፈጠራህን ራስ እንድትጠብቅ ንጹህ እንድትሆን የጴንጤ አሁን ጽድት ያላለ ጴንጤ አታገኝም። ብትሞት በቃ ጽድት ብሎ የሚያምር በቃ ባለችው ነገር ልብሱን አጥቦ ምን ብሎ ጽድት ብሎ የሚሄድ በቃ አለባበሱን አይተህ ይሄ ሰው ጴንጤ ነው ትላለህ። እንደዚህ አለባበሱን አይተህ ግሬሱን አይተህ ባዶ እኮ ነው ኪሱ። ባስኮ እየጠበቀ ነው ግን ጽድት ብሎ ነው ባስ የሚጠብቀው። በቃ አለቀ። ይሄ ወንጌል አይምሮንም ስለሚለውጥ ነው። ከዛ በተረፈ ደግሞ ለምንድን ነው የጴንጤ ቸርች ጋር ለማኞች ወይም የሚለምኑ ሰዎች የማይመጡት? እንኳን ሰዎቹ እናንተ ራሱ ውሻዬ ባለፈው ጴንጤ ቸርች ሄዳ አዳራሹ ሰርግ ነበረ፣ ዳቦ ሰጧት። ቆይ አዳምጥ። ዳቦ ሰጧት። ዳቦን ከበላች በኋላ እነሱ ቸርች ሄዳለች። ስለዚህ እዛ ቸርች ዳቦ ከበላችሁ የእነሱን ገንዘብ ከተቀበላችሁ ማክሰኞና እሑድ ይጠራል፣ መጥሪያ ነገር አለው፣ የሚስብ ነገር አለው ብለው ስለሚሉ ለማኞቹም መጥተው እዛ ጋር መለመን ይፈራሉ። ለምን? ከወሰዱ ሰውየው ዝም ብሎ አይሰጥም። በጌታ በኢየሱስ ክርስቶስ ስም ይህንን ገንዘብ ላይ ጸለይኩኝ። ለዚህ ሰው ከዚህ ቀን ጀምሮ ይህ ገንዘብ መነሻ የሆነው ስራ ይክፈትበት፣ ቢዝነስ ይቀይር፣ አይምሮ ይለወጥ፣ ህይወቱ ይለወጥ። ይኸውልህ እኔ የምሰጥ ብርና ወርቅ የለኝም የምሰጥ ኢየሱስ ነው የሚባል ምናምን ብሎ ተነስና ተመላለስ ይላል ጴንጤ። ከዛ ነገሩ ይቀይራል ሰውየው። በቃ ድጋሚ እንዴት ዛ ጋ ይቆማል? ይሄ ነው እኮ ችግሩ። ስንት ሰው ነው ክራንቹን ይዞ መጥቶ የጣለ? ስንት ሰው ነው እብደቱን ሰንሰለቱ የተፈታለት? ስንት ሰው ነው አይምሮ የተፋወሰ? ና ማን ነው አብዶ ያልመጣ ቸርች? ማን ነው ከነ ልመናው ያልመጣ? በዛው ተቀይሮ ይቀይራል። ወንጌል ይዞ ይወጣ ምንድን ነው?